ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እንደጋግሙ ማድረግ ማለት ነው ማድረግ ማለት አይደለም ባይዘዌ ንስሐ እስካልገባ ድረስ ትንሽ ኃጢአት ትልቅ ኃጢአት የሚባል አይደለም ያስጠይቃል እሱን አይደለም እያወራሁ ያለሁት እኔ ትንሽ ኃጢአት ትልቅ ኃጢአት ያልኩ አይደለም በኃጢአት መመላለስ ማለት ግን በኃጢአት መመላለስ ማለት ግን በኃጢአት መኖር ማለት ነው ወይም ደግሞ ኃጢአትን እንደ ኑሮ እንደ ውሃና እንጀራ እየበሉ መኖር ማለት እንጂ ይሄ አልፎ አልፎ የምታረገውንና ንስሐ የምትገባበትን ኃጢአት እያወራህ አይደለም ይሄን አጥናንተ ራስ ሄደ ስለዚህ በኃጢአት መመላለስ ነው እየተወራ ያለው ከሱ ጋር ያታልኝ ቆይሽ አሁን ወደ ሌላ ሽፍት ላይ ያደርግ ነው ኢሶኬ አሁን ራሳችንን ሽፍት እንዳናደርገው ቆይ ችግር የለው ስለዚህ ኃጢአት ምን ይያለ ነው ቅዱስ ዮሐንስ ስለዚህ ኃጢአት ልናደርግ እንችላለን ኃጢአታችንን ደግሞ በንስሐ ምን ማለት አለብን አለ ማጠብ ማንጻት አለብን አለ ስለዚህ ክርስቲያናዊነት ወይ ደግሞ ክርስቲያን ሲባል ሂደታዊ ነው ማለት ነው አይደለ ያ ማለት ያነጻን ያጠበን ምን ሄደው ነው ማለት ነው ለምንድነው እዚህ ቅዱስ ዮሐንስ ምን አለ ከኃጢአታችንም ከአመጻም ሁሉ ሊያነጻን የታመነ ጻድቅ ነው ያለው አዎ ለምንድነው ያለው ነው ምን አስፈለገ አንዴ ካነጻን ኢተርናሊ ሴኩር ካደረገን በትክክል እስጥሩ ጥያቄ ምን ያደርጋል ነው እንደ ብሉ ጥሩ ጥያቄ ነው አንድ ሰው ምን ሲል ሰማሁት መሰለ እዚሁ ቲክቶክ ላይ ጥሩ ጥያቄ ነው ካሉ መልሱን አያውቁትም ማለት ነው ብሎ ሲያወራ ሰምቻለሁ በቅርብ ቀን ጥሩ ጥያቄ ነው ለማንኛውም ለምንድነው አንዴ የዘላለም ፍጹማን ከተደረግን የዕለት ተዕለት ኃጢአታችንን ማስወገድ ያለብን የሚል ጥያቄ ነው የጠየቀኝ ካልተሳሳትኩ ምን አልከኝ ቀደም ኢተርናሊ ሴኩር ነው አንድ ሰው አልከኝ አይደለ ነው ያ ማለት ምንም ጥቅም የለውም ይያልከኝ ነው አይደል አላልኩ ማለት ንስሐ ቢገባም ባይገባም አላልኩ ሳልቬሽኑን አያጣውም ይያልከኝ አላልኩ ቆይ ኦኬ ስለዚህ ንስሐ ካልገባ ሳልቬሽኑን በአንድ ሐሳብ ደግሞ እንዳንጣላ እንትን እናድርገው አንዴ እንስማማበት ገባ በአንድ ሐሳብ ከሆነ እየሄደን ያለ ነው አንድ ሰው ሳልቬሽኑን ኢኒሻል ሳልቬሽኑን ያገኛል አይደለ መጀመሪያ ክርስቲያን ሲሆን ይሄንን ዘላለማዊ ድህነቱን መፈጸም አለበት ብዬ አምናለሁ እኔ ወይኛ ቤተክርስቲያን እንደዛ ታምናለች ቆንጆ አንተ ኢተርናል ሴኩር ነው ማለት ባይ ዘ ዌይ ኢተርናል ሴኩር ነው ማለት ምንም ቢያደርግ አንድ ሰው አንዴ ከዳነ በኋላ ምንም ቢያደርግ ምንም ድህነቱን ሊያሳጣው የሚችል ነገር የለም በቃ ኦሬዲ ድህነቱ ፕሪዘርቭ ተደርጓል ኢተርናሊ ሴኩር ነው ንስሐ ኢቭን ባይገባ ራሱ ያ ሰው ንስሐ ያሰርቶ ራሱ ንስሐ ባይገባ ራሱ ያ ሰው መንግስተ ሰማያትን ይወርሳል ይያልከን ነው አዎ አሁን እዚህ ጋር ሐዋርያው ቅዱስ ጳውሎስ ማን ነው ቅዱስ ዮሐንስ ደግሞ ምን አለ አይ በጨለማ ብንመላለስ አሁን ለምሳሌ በጨለማ ብንመላለስ ያለው ራሱ ክርስቲያንን ነው አይደለ ሳልቬሽንን ያገኘ ወይ ደግሞ ድህነትን ያገኘ ነው አይደለ እሱ ጋርማ እኮ እሱ ጋር አግሪመንት አልሰራንም ቅዱስ ዮሐንስ ያለ ቅዱስ አይደለም ኮንክሉዥን አትስራ ወዳጅ እሺ አባ ቅዱስ ዮሐንስ ያለው ምንድነው ከእግዚአብሔር ጋር ህብረት አለኝ ብንል ነው ፕሮፌሰር ባይን ነው እንጂ ህብረት ያለውን ሰው አይደለም አልኩ እሺ አሁን አንተ ክርስቲያን ነህ ብለታምና ክሌም ታረጋለህ 100% ክሌም ታረጋለህ ችግር እኔ ነህ ብዬ ስለማላምን ችግር የለውም ብሩኬ እሺ ክርስቲያን ሆነ ንስሐ ሳትገባ በኃጢአት ብትመላለስ ድህነትን ታጣለው ይሳታጣው አንደኛ ዮሐንስ ምን ይያለ ነው አይ ቆይ አንተ ዮሐንስን ቆይ እንመጣበታለን መጀመሪያ አንተ እኔ በመጀመሪያ በኃጢአት አልመላለስማ አይ እኔ ክርስቲያን አይደለም ትመላለሳለህ እያልኩ አይደለም ኃጢአት ልታረክ ትችላለህ ኃጢአት የለብኝም ብለህ ታምናለህ አለብህ ኃጢአት አለብኝ እንዴ በደንብ ያው አንደኛ ዮሐንስ እኮ ይናገራል በቃ ስለዚህ ኃጢአት ካለብህ ንስሐ ሳትገባ በዛ ኃጢአት ውስጥ ብትመላለስ ድህነትን ታጣዋለህ አታጣውም አንተ በደንብ ነው በዛ ኃጢአት ውስጥ ከተመላለስኩማ ዮሐንስ ምን ይለኛል መሰለ ዮሐንስን ጠቅሼ ነው ማወራል በዛ ኃጢአት ቆይ ዮሐንስን ታጣዋለህ አታጣውም አዎ ወይ አይ በመጀመሪያ ደረጃ ወይ አይደለም ለምን ብትመላለስ ትለኛለህ አሁን ኃጢአት ተመሳሳይ ነው አልከኝ አይደለ ቀደም እኮ አንተ ራስህ ቢሞት ይያልክ ምሳሌ ተሰጣል ነበር እንዴ እኔ ያው ብትመላለስ አልኩ እኔ በመጀመሪያ ደረጃ አልመላለስም አልኩ
አንተ ትመላለሳለህ እያልኩ አይደለም ፓፓ። ክርስቲያን ስለሆነ አንድ ክርስቲያን እሺ ችግር አንተን ተው። አንድ ክርስቲያን በኃጢአት ቢመላለስ በጨለማ ቢመላለስ አንድ ክርስቲያን በክርስቶስ የጸደቀ በመጀመሪያ ደረጃ አርጊውመንት ስተት ነው። አንድ ክርስቲያን በኃጢአት አይመላለስም። ከተመላለሰ ክርስቲያን ነኝ ባይ ነው። አይ ቆይ ስለዚህ ድነቱን ያጣል ማለት ነው። አላልኩም። መጀመሪያውኑ ክርስቲያን አልነበረም ነው ያልኩ። ስለዚህ መጀመሪያ የክርስቶስ ደም አላጠበውም ወይም አልቀደሰውም ማለት ነው። አዎ ነው። ስለዚህ የክርስቶስ ቆይ ስለዚህ አንድ ሰው ክርስቶስን ሲያምን for the first time በመጀመሪያው ማለት ነው ክርስቶስን አምኖ ሲጠመቅ ቆይ አንዴ አዳምጠኝ። ስለ እምነት አላወራንም። አሁን በዚህ ስለ እምነት ስለ ኃጢአት ነው ያወራነው። እምነትና ኃጢአት በጣም የተለያዩ ነገሮች ናቸው። እሺ የሚያምነው ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ በአብ በወልድ በመንፈስ ቅዱስ ስም ኢሴንሻል የሆኑ አስተምህሮቶችን ካመነ በኋላ ያ ሰው ደግሞ ስጋ ነውና ደግሞ ማንም ሰው ኃጢአት ይኖርበታል ብሎ ጽፏል ቅዱስ ዮሐንስ። ስለዚህ በዛ ኃጢአት ከተመላለሰ አንድ ሰው እምነቱ አለው። በዚህ እምነትና ኃጢአት አንድ ስለ እምነት ያለህ ራሱ ምልከታ የተሳሳተ ነው አባዬ። እሺ ቆይ እንሄዳለን። እሱ ላይ ችግር የለም። አንድ ሰው ኃጢአት ግብር ነው አይደለም? ስራ ነው አይደለም? ስራ ነው አይደለም? በመጀመሪያ ደረጃ ሰው እንዴት እንደሚድል ልንገርህ። አሁን በእኛ እምነት አታቋርጠኝ። ለምን ታቋርጠኛለህ? አታቋርጠኝ። እሺ ብሩክ በቃ ጥያቄ ላቅርብልህ አንዴ። እሺ ጭቅጭቅ እንዳይሆን ጥያቄ ላቅርብልህ። ስለዚህ ምን ጠየቁ? አንድ ክርስቲያን አምኖ ከተጠመቀ በኋላ ልክ አምኖ ሲጠመቅ የኢየሱስ ክርስቶስ ደም ይቀድሰዋል አይቀድሰውም? ምን ብሎ ነው የሚያምነው? እስኪ አሁን እኮ እሱን ራሱ አሳሳትከው። እሱ አመነ። ይሄው ክርስቲያን መሆን መሰረታዊ የሆነ ትምህርትን አመነ። ለምሳሌ በአብ በወልድ በመንፈስ ቅዱስም እንደሚያምን አብ ከዘላለም አባት መሆኑን አመነ። ወልድ ለሰው ልጅ ሰው ሆኖ በመስቀል ላይ መከራን ተቀብሎ መሞቱን ከሙታንም መነሳቱን በአባቱ ቀኝ መቀመጡንም አመነ። መንፈስ ቅዱስ ሕይወት የሚሰጥ አምላክ መሆኑን አመነ። እንደገና ደግሞ በክርስቶስ በልጁ በክርስቶስ በቤተክርስቲያን ላይ ተትረፍርፎ እንደፈሰሰም አመነ። እስከ ዓለም ፍጻሜ ወደ እውነት ሁሉ እንደሚመራም አመነ። የሙታንን ትንሣኤ አመነ። ግን ኃጢአት ሰራ። ኃጢአት አይሰራም? ኃጢአት ይሰራል። ይኸው ቅዱስ ዮሐንስ ኃጢአት ሊሰራ ይችላል አለ። ማንንም ሰው ኃጢአት ሊሰራ እንደውም ኃጢአት የለብንም ብንል ራሳችን እናስታለን ነው ያለው። ስለዚህ ያ ሰው ኃጢአት ይሰራል፣ ሊሰራ ይችላል። በቃ ይሄ ግልጽ ነው። ግን ንስሐ ሳይገባ በዛ ኃጢአት ቢመላለስ ድህነቱን ያጣል ወይስ አያጣም ነው ያልኩህ እኔ። በቃ ያጣል ወይስ አያጣም። በጣም ጥሩ። አሁን ደግሞ አንተ ያስቀመጥከው የዶክትሪናል የሆኑ ነገሮች ለአንድ ሰው መዳን ወሳኝ አይደሉም። አንተ አሁን ለምሳሌ ይሄንን አመንኩ ያልከውን አምነህ አድንም። ለመዳን ሰው በክርስቶስ ኢየሱስ ሞት ትንሣኤ አሁን ካልካቸው ጭማሪ ይሄ ሞቱና ትንሣኤው ደግሞ ለሱ መሆኑን ማመን አለበት። እና እኔ ለማን ነው አልኩ ታዲያ? ነገርኩህ እኮ ለሰው ልጅ የሰው ልጅ አይደል እንዴ የሚያምነው? ለኔ አላልኩ እና የሚያምነው እኮ ታዲያ ፍየል ነው እንደሚያምነው? ሰው እኮ ነው የሚያምነው። ያው ሰው ሲያምን ለሰው ልጅ ቆይ አንዴ አሁን ተውና ሌላውን የጠየቅኩህ ብቻ መልስ። ማንንም ሰው ኃጢአት ሊሰራ እንደውም ኃጢአት የለብንም ብንል ራሳችን እናስታለን ነው ያለው። ስለዚህ ያ ሰው ኃጢአት ይሰራል፣ ሊሰራ ይችላል። በቃ ይሄ ግልጽ ነው። ግን ንስሐ ሳይገባ በዛ ኃጢአት ቢመላለስ ድህነቱን ያጣል ወይስ አያጣም ነው ያልኩህ እኔ። በቃ ያጣል ወይስ አያጣም። በጣም ጥሩ። አሁን ደግሞ አንተ ያስቀመጥከው የዶክትሪናል የሆኑ ነገሮች ለአንድ ሰው መዳን ወሳኝ አይደሉም። አንተ አሁን ለምሳሌ ይሄንን አመንኩ ያልከውን አምነህ አድንም። ለመዳን ሰው በክርስቶስ ኢየሱስ ሞት ትንሣኤ አሁን ካልካቸው ጭማሪ ይሄ ሞቱና ትንሣኤው ደግሞ ለሱ መሆኑን ማመን አለበት። እና እኔ ለማን ነው አልኩ ታዲያ? ነገርኩህ እኮ ለሰው ልጅ የሰው ልጅ አይደል እንዴ የሚያምነው? ለኔ አላልኩ። እና የሚያምነው እኮ ታዲያ ፍየል ነው እንደሚያምነው? ሰው እኮ ነው የሚያምነው። ያው ሰው ሲያምን ለሰው ልጅ ቆይ አንዴ አሁን ተውና ሌላውን የጠየቅኩህ ብቻ መልስ። አባቴ እነግርሃለሁ፣ የጠየቀኝን መልስልሃለሁ። አንተ በማል አትግባ። እሺ እኔ በማል አልገባውብህም ረጅም ሰዓት። ስለዚህ አንተም በማል አትግባ። የሰው ልጅ የሚድነው በመጀመሪያ ደረጃ ኢየሱስ የሞተው ሞት የኔ ነው። እኔ ልሞት ይገባኝ ነበር። ኢየሱስ የኔ ምትክ ሞተልኝ። እኔ ደግሞ በሱ ፋንታ
የዘላለም ጻድቅ ሆኛለሁ ብሎ ሲያምን ነው የሚድነው። ስለዚህ በዚህ ክራይቴሪያ መሰረት አንተ አልዳንክም። ጎበዝ በቃ ጎበዝ በቃ እንዲህ ብሎ አመነና በኃጢአት ቆየ። ወደ ጥያቄ ተመለስ። ሽፍታ እንዲህ ብሎ ያመነና በኃጢአት አይመላለስም። ማስረጃ ከመጽሐፍ ቅዱስ የተመላለሰ የለም። እኔ ግን ማስረጃ ልስጥ። ቆይ በቃ ሚውት አድርገው። በቃ አሁን አየህ ፕሮቴስታንት መጽሐፍ ቅዱስ አጌነስ ናችሁ የምንለው ለዛ ነው። ሐዋርያው ቅዱስ ዮሐንስ ሲጽፍልን ምን አለ? ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ምን አለ መሰላችሁ? ለክርስቲያኖች አሁን ከስር ላላችሁ ልብ ብላችሁ ስሙ እሺ። ለክርስቲያኖች ነው ይህንን መልእክት የጻፈላቸው፣ ለክርስቲያኖች ማለት ነው። ምን አለ መሰላችሁ? 5 ላይ ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት አለ። እናንተ የሚላቸው ማንን ነው? ክርስቲያኖች ነው። ኦኬ ክርስቲያኖችን ነው። ከዛስ ቀጠል ያደርግና 6 ላይ ከእርሱ ጋር ህብረት አለን አለው አይደለ? ከተቋረጥኩ ንገሩኝ። ከእርሱ ጋር እሺ፣ ከእርሱ ጋር ህብረት አለን ብትሉ አላለም፣ ብንል አለ። ብንል ከእርሱ ጋር ህብረት አለን ብንል፣ አዎ እንላለን። ይኸው ባይዘዌ ቅዱስ ዮሐንስ ከእርሱ ጋር ህብረት እንዳለን ወይ ደግሞ እንዳላቸው ለሚያምኑ ክርስቲያኖች ነው ይህን መልእክት የጻፈው ባይዘዌ። እና ህብረት አላችሁ ወይ ቢባሉ ራሱ አለን ከሚሉ ጋር ነው ያለው ቅዱስ ዮሐንስ። ግን ምን ጻፈ? ቁጥር 6 ላይ ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ አለ። አሁን ከክርስቶስ ጋር ህብረት አለን ብለን ክርስቶስ በእኛ ይኖራል፣ እኛ ክርስቲያኖች ነን፣ በክርስቶስ ምናምነን ብለን በጨለማ ግን ብንመላለስ እንዋሻለን፣ እውነትም አናደርግም አለ። ራሱን ጨምሮ ነው ባይዘወይ። ይህ ቁጥር 6 ላይ የጻፈው እንዴት መመላለስ ወይ ደግሞ በጨለማ መሆን እንዴት ለሰው ልጅ እንዳለው ሊናገር ከስር ዝቅ ስለሚል ማለት ነው። ከዛስ ምን አለ? 7 ላይ ነገር ግን አለ እርሱ በብርሃን እንዳለ። ኦኬ ከላይ ምን ብሎ ነበረ? እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም አለ። ኦኬ በእሱ ዘንድ ጨለማ የሚባል ነገር ከቶ የለም ብሏል። ከዛ ዝቅ ብሎ 7 ላይ ምን አለ? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ አለ። አሁንም ተመሳሳይ ቨርስ ነው ያመጣው። ምን አለ? ከላይ በጨለማ ብንመላለስ፣ ይሄኛው ደግሞ በብርሃን ብንመላለስ ነው ያለው። እሺ በብርሃን ብንመላለስ ለእያንዳንዳችን ህብረት አለናል። አሁን እውነት የሚሆነው በብርሃን ብንመላለስ ነው። ግን በህብረት አለን የሚለውን ውሸት የሚያደርገው ምንድነው? በጨለማ ብንመላለስ ነው አለ። ይልቁንስ በብርሃን መመላለስን እዛው ክሊር ሲያደርግ ምን አለ? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል፣ ያጥበናል ካለ በኋላ ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለማል። በቃ ኃጢአት ይኖርብናል። ግን ኃጢአት ደግሞ ካለብንስ ምን እናድርግ? ይኸው ከላይ ምን ብሏል? የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል ብሎ ነው የለ አይደል? ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን። ሰው ይቅር ካልተባለ መንግስቱን መውረስ አይችልም። በነገራችን ላይ ማለት ነው። ሰው ይቅር ካልተባለ መንግስቱን መውረስ አይችልም። ምን አለ ግን? ይኸው ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። መች ነው ከኃጢአትና ከአመፃ የሚያነጻን? በኃጢአታችን ስንናዘዝ ነዋል። ይኸው ንስሐ ስንገባ። አሁንም ራሱን ኢንክሉድ አድርጎ ቅዱስ ዮሐንስ ኢንክሉድ አድርጎ ነው ራሱን የሚናገረው። ብንመላለስ ብንናዘዝ እያለ ነው የሚናገረው ማለት ነው። ከዛስ ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለማል። ስለዚህ ኃጢአት ልናደርግ እንችላለን። አዎ ከዛ ግን በዛ በኃጢአት ብንመላለስ ንስሐ ባንገባ ባንናዘዝ ግን እንደው በእኛ ውስጥ ያኔ ከክርስቶስ ጋር ህብረት አለን ብንል ውሸት ነው፣ እውነት የለም በውስጣችን። እንደገና ከክርስቶስ ጋርም ህብረት አይኖረንም። ስለዚህ ህብረታችን ይቋረጣል እያለ ነው ባጭሩ። ስለዚህ አንድ ክርስቲያን በኃጢአት ሊመላለስ ይችላል፣ በጨለማ ሊመላለስ ይችላል። አዎ ሊመላለስ ይችላል። ያኔ ህብረቱን ያጠዋል፣ ድህነቱን ያጣል። ኢተርናሊ ሴኪዩር የሚባል ይሄ ትክክለኛ አስተምህሮ ሳይሆን ሰው ሰራሽ አባቴ ቆንጆ ረጅም ሰዓት ስለወራህ ነው በመሃል የገባውብህ። ያው የሁለት ሰው ወሬ ስለሆነ ማለት ነው። በመጀመሪያ ደረጃ አንደኛ ዮሐንስን የፈታበት መንገድ which is wrong። ሰው እኔ ህብረት አለኝ ካለ ህብረት አለው ወይ ብለህ መጠየቅ ያንተ ፋንታ ነው። ህብረት አለኝ የሚል ሁሉ ህብረት ያለው አይደለም። ኦኬ አባቴ የሚለው ሁሉ እውነተኛ ልጁ አይደለም። ይሄ እኮ መጽሐፍ ቅዱስ ኢንታይርሊ ያወራው ነገር ነው። ህብረት ያለው ሰውና ህብረት አለኝ የሚል ሰው፣ እምነት ያለው ሰውና እምነት አለኝ የሚል ሰው አንድ አይደለም። እምነት ያለው በጨለማ አይመላለስም።
መመላለስን ነው ኃጢአት እንዴ እያወራሁት ያለሁት እኮ ጥቅሱን ነው። ጥቅስ አይመላለስም የሚለው አይመላለስም አንዴ ህብረት አዳምጠኝ። ህብረት ያለው ሰው በጨለማ አይመላለስም የሚል ጥቅስ ይኸውልህ አሁን ጥቅሱን እኮ እየፈታውልህ ነው። ምን ጥቅስ ያንተን ፍቺ ተወውና ጥቅሱን ስጠኝ። አንተ እኮ ምንም ጥቅስ አልሰጠኝም አባዬ። ይኸውልህ አንደኛ በጨለማ ብንመላለስ ህብረታችንን እናጣለን አለ እኮ። ከላይ ያለውን እኮ አንተም እያነበብክ እኮ ነው የምክደው። ምንድነው እየካድክ ያለው? ህብረት የሚል ነው የተባለው። ህብረት ያለው ሰው አልተባለም። ስለዚህ ክርስቲያን በጨለማ አይመላለስም ብለህ ነው የምታምነው? ይሰማል? ተቋርጠሃል ወይ? እኔ ነኝ የተቋረጥኩት? እኔ ነኝ ነው። አይ ናቶ አለ ብሩክ ነው። ናቶ አለ አለው። እኔማ አለው እየጠበቅኩት ነው ከስር እሺ ከስር አንዳንዶቹን ዝም ብዬ አርሚያችሁ ለለፍ ይቅርታና በጣም ማለት ነው። ክርስቲያን በጨለማ አይመላለስም ማለት ክርስቲያን አይክድም እያላችሁ ነው። በሌላ አማርኛ ተውትና ሌላውን ማለት ነው ኃጢአት አያደርግም ምናምን ትታችሁት ሊክድ ሁሉ ይችላል። ለምሳሌ መካድ አንደኛው ጨለማ ነው። ለምሳሌ ኢየሱስን ሊክድ ሁሉ ይችላል አንድ ክርስቲያን። ማስረጃ ማሳየት እንችላለን። እንደው ጭራሽ አይመላለስ አይባልም። መጽሐፍ ቅዱስ ላይ ነው ያለው። በቃ አለ ሰው ደካማ ነው። ስለዚህ መዳናችሁን ፈጽሞ የተባለው ለዛ ነው። እስከ መጨረሻው መዳናችን መፈጸም አለብን። ኢተርናል ሴኩር ነው ማለት ባይ ዘ ዌይ አሁን ይሄ ወንድማችን የሚለን ንስሐ እንኳን እንደው ባንገባ ኃጢአት እንደው ስንዘሙት እንኳን ብንኖር፣ ለምሳሌ አንድ ሰው እንደው ሰው ብንገድል ተውት እንደው እሺ ዝሙቱን። ለምሳሌ አሁን ወንድማችን እያለ ያለው እንግዲህ ውሸት ከሆነ ገብቶ ኮንፌስ ያደርግልናል። ለምሳሌ ሰው ብገድል እንኳን ንስሐ ባልገባ ብሞት ይቅር ይለ በቃ ይቅር እባላለሁ። ምንም ድነቴን አላጣም። አንዴ ድኛለሁ። ስለዚህ ያንን ድነት አላጣም። ኢተርናሊ ሴኩር ነው የሚል አስተሳሰብና እምነት ነው ያላቸው እነዚህ ሰዎች። ብዘሙት እንኳን እንደው እግዚአብሔርን አላጣም። ሐዋርያው ቅዱስ ጳውሎስ ግን ይህንን ትምህርት ምን ብሎት ይመታል? የስጋ ፍሬን ወይ ደግሞ የስጋ ስራ የተገለጠ ነው ብሎ ካብራራው በኋላ ይሄን የስጋ ስራ የሚሰራ ከስጋ መበስበስን ያጭዳል ይላል። ስለዚህ በስብሶ ይቀራል ማለት ነው። መበስበስ ማለት እሺ አንዴ ሞዴሬተር ያላችሁ ዜማ የሚለውን አስገባው። እሺ መበስበስ ማለት ባይዘው ዘላለማዊ ሞት ማለት ነው። ክርስቶስን ማጣት ማለት ነው። ወደ እሳት መጣል ማለት ነው መበስበስ። እሺ ውሸት የምትሉ ግቡና እሱም ይመጣል ራሱ የኮንፌስ ያደርግላችኋል። ውሸታ የምትሉ ግቡ። እንግዲህ እዚህ ሆናችሁ ካልሰማችሁ በጣም ከባድ ነው። ሞዴሬተሮች አስገቡ። ውሸታ የምትሉ ባይዘው የእምነት መግለጫችሁንም ላሳይ ይችላለሁ። ባይዘው የካልቪንን ማለት ነው። ባይዘው ሰው ዘላለማዊ ድነቱን አያጣም ኢተርናሊ ሴኩር ነው የሚለውን ከራሳችሁ ላሳያችሁ ይችላለሁ። ኮምፒውተር ላብራው አንዴ የካልቪኒስት እኮ የታወቀ ነው። ውሸታም እያሉ ስለሆነ ራሳቸውን ሊሸውዱ ነው። ሁሉም ፕሮቴስታንቶች አላልንም። ሜቢ እሱን ያልን ከሆነ እንደዛ መስሏችሁ ከሆነ እሺ፣ ልክ እንደ ብሩክ አይነት ፕሮቴስታንቶች ናቸው እሺ እንደዛ የሚሉት። ሁሉም ፕሮቴስታንቶች አይሉ። ለምሳሌ መካነ ኢየሱስ እንደዛ አታምንም። ለምሳሌ እኔ እስከማውቀው ማለት ነው ሰው ንስሐ መግባት አለበት ብላ ታምናለች። አሁን ዕብራውያን ላይ ወንድማችን ያነሳው ቀደም ዕብራውያን 10 ላይ ያነሳው ይኸው ሰው ተቀድሷል ይላችሁ ነው። ባይዘው ይህን ክፍል የጠቀሱት ይኸው ሰው ተቀድሷል፣ አንዴ ተቀድሷል። ንስሐ ባይገባ ቢሞት እንኳን ባይዘው ንስሐ ሳይገባ ቢሞት እንኳን ምን አይልም ነው ድነቱን አያጣም። ዘላለም ሴኩር ነው ድነቱ። በቃ አያጣው፣ ምንም ቢያደርግ አያጣም ነው እያሉ ያሉት። ቤሊ ግን መቼ ነው መድኃኒት የምትወጣው? እሺ ከስር ጥያቄ ተጠየቅን። መኩዬ ይክዳሉ የሚል
ጥቅስ አምጣ። ዕብራውያንን ያሳየው። ዕብራውያን ላሳይ። እሺ ታሬ ስማ፣ በቃ ላንብልህና ለአንተ እንመለስ። ያው እንድትማሩ ስለሆነ ዋናው አይዲያ ማለት ነው። ይክዳሉ የሚል ክርስቲያኖች ይክዳሉ የሚል አሳየኝ ብለዋል። እሺ ዕብራውያን 6ን አውጣና ታነባል። ቁጥር 4 እንዲህ ይላል። እሺ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊበጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና ይላል። እሺ ገባኝ ወይ ምናምን ብሎ ቢጽፍ አሪፍ ነበረ። ይኸው ይላል እንግዲህ መጽሐፍ ቅዱሱን አንብቡ ፕሮቴስታንቶች። ሻሎም ሻሎም፣ ደም እንዴት ናችሁ? ሰላም ነው። ሰው ቤት ገብተን እኮ ተቆጣጣን። ደም እንዴት ነህ? አቤት። አይ ሰው ቤት ገብተን ተቆጣጠር ነው አልኩ። እንዴት ነህ? ችግር የለም። እኔ ባነሳሁት ላይ ሀሳብ ከሌለ መቀጠል ትችላለህ። እኔ መውረድ እችላለሁ። ቤታችን ቤታችሁ ነው፣ ችግር የለም። ደሜ ሰላም ነው? እሺ እኔ እንኳን የገባሁት ምናልባት ስለ የጸጋውን አቅም ብዙ ጊዜ ሰዎች አንደርማይን ያደርጋሉ እና ሁሉም ፕሮቴስታንት እንደዚህ ይላል እንደዛ ይላል ሳይሆን የጸጋው አቅም እኔና እናንተ ከምንሰራው ኃጢአት የበለጠ ነው። አንዴ እኛ ሄዳነው በእምነት ነው ትሉና ከዛ ደግሞ መልሳችሁ ደግሞ ስራ ያስፈልገናል ትላላችሁ። ስለዚህ አይ ቲንክ ሁላችንም ስለ ጸጋው አቅም ብንነጋገር ክርስቶስ ለእኛ የከፈለልን ያንን ትልቅ ፕራይስ ማለት ነው ብናውቀውና ጸጋው በእምነት አድኗቸዋል ይለን የለ? ያም ከእናንተም አይደለም ከስራም አይደለም። ስለዚህ ስለሱ ብዙ አናወራም። ለምን እንደሆነ እንጃ። አይገርማችሁም? ኢቨን መልካም ስራውን እንኳን እንድትሰራ የሚያደርግህ እንድትሰሩ የሚያደርጋችሁ ራሱ ጸጋው ነው። ባይዘወይ ጥሩ ስራ ሰርቻለሁ ብለህ ራሱ የምትገባበት ቦታ የለም። እና ካልቪኒስቶች የራሳቸው ቴዎሪ ያላቸው ግን ኢንጀነራል ግን የፈለገ ኃጢአትን እንድትሰራ ለማበረታታት ሳይሆን ነገር ግን የጸጋው አቅም ከምንሰራው ኃጢአት ከምትገላቸው ሰዎች ከምታማቸው ነገሮች በሙሉ የበለጠ ነው። እሱን ለመናገር ነው የገባሁት። እሺ ይቅርታና ግን ይነግረናል። ከእጄ ማንም አያስጠላችሁ ብለናል። ኢተርኒቲ ነው ይላል። ድህነት እኮ ቅጽበታዊ ድህነት ነው የምታገኘው። እሱም ደግሞ ፎርኤቨር ነው። እሱም ደግሞ ኢተርኒቲ ነው። በመካከል እየመጣን እኮ እኛ ካላዋጣን እያልን እኮ የምንቸገረው። አይገርማችሁ? እስኪ ጥያቄ ልጠይቅ። እንደው ይቅርታና ወንድሜ፣ ሰው ንስሐ ካልገባ በራሱ ላይ ቁጣ ሊያከማች ይችላል አይችልም? በፍርድ ቀን ብዙ ጊዜ ይኸውልህ በዚህ ምድር ላይ የምንሰራቸው ኃጢአቶች አሉ አይደለ? እነዛ ኃጢአቶች እኛን ነው የሚጎዱን እንጂ ከእግዚአብሔር ጋር ያለን ዘላለማዊ ድህነታችን ያሳጡናል ብዬ አላምንም እኮ። ቁጣ ማከማቸት የሚጠቀሱ ጠቅስ እንደዚህ እውነተኛ የሆነ ግንድ እኔ ነኝ ተብሎ ቅርንጫፉም በእኔ ያልሆነ ይቆረጣል። አይ ጥያቄ ምንድነው የኔ ወንድም? ጥያቄ ምንድነው? በፍርድ ቀን ጌታ ለፍርድ ሲመጣ ማለት ነው። በፍርድ ቀን ቁጣም በራስ ላይ ማከማቸት ማለት ወደ ሲኦል መጣል ማለት ነው አይደል? ወደ ገሃነም መጣል ማለት ነው አይደል? በራስ ላይ ቁጣ ማከማቸት ማለት የእግዚአብሔር ቁጣ ይሄ ነው አይደል? በፍርድ ቀን ነው ያልኩ አይደለ? በቀኝና በግራ ይሆናሉ የምትለኝና አይደለም። ለምሳሌ በፍርድ ቀን አሁን አንተ ወደ ገሃነም ከሆነ ቁጣን እያከማቸ ነው ማለት ነው። አዎ ቁጣን ማታከማቻለች። ምን ማለት መሰለህ? አሁን እንግዲህ ድህነት እንዴት እንደምታዳምጠኛ እንደ እሱኛው ቁጣ ምን አይነት ቁጣ ነው? እሱ ከዘላለም ህይወት የሚያሳጣ ቁጣ ነው ወይስ ለምሳሌ እኔ ያለው አንተ አለ ጳውሎስ አለ የመክሊት ጉዳይ ነው ወይ ነው? የጊፍት ጉዳይ ነው ወይ ወይስ ክድሃል ወይስ ነው? ስለዚህ ብዙ ጊዜ መጀመሪያ ይሄ ሰው አምኗል ብላችሁ ጠይቁ። ለፍርድ ሲመጣ ለምን ነበር የሚመጣው? ለፍርድ ሲመጣ ለምን ነበር የሚመጣው? ሁላችሁም የጸጋውን ባይዘው ኦርቶዶክስ ሁሌ ነው የምትመሰክረው። በጸጋው እንዲሁ ነው የዳን ነው። በጸጋው በስራ አይደለም የዳን ነው። በቃ ለመዳናችን አንድ ከራሳችን ያደረግነው ስራ የለም። እንዲሁ በጸጋው ነው የዳን ነው። በቃ ይሄ ምንም ችግር የለውም፣ እናምናለን። ግን እኔ አሁን የጠየቁ ምንድነው? እኔም ተምሬያለሁ፣ እዛ ተምሬያለሁ። ባይዘው አንዴ ክርስቶስ ለጸጋው መዳን ብቻ ሳይሆን ስትኖርም ይኸውልህ አንድ ጊዜ
በጸጋው ድነህ በህግ የምትኖር ከሆነ በጸጋው ድነህ በስራ የምትኖር ከሆነ ደን ፎርሽ ሆነ ማለት ነው እንጂ ኦርቶዶክስም እንደዛ ነው የምታስተምረው እኮ። እኔ እንደዛ አታስተምርም ብዬ ተናገርኩ። ግን ምንድነው በጸጋ የዳነ ሰው በጸጋ ነው መመላለስ ያለበት። እናንተ ከምትሰሩት ኃጢአት ይልቅ የጸጋው አቅም ይበልጣል። እሱን በደንብ አድርጋችሁ አናላይዝ ማድረግ እንትን የሚል ሰው መጀመሪያውን ኃጢአትም አይሰራም። ኃጢአትን ትጸየፋለህ። ኃጢአታችንና ጸጋው አንድ አይደለም። ሲጀመር ኃጢአት እኛ የምንሰራው ነው፣ ጸጋው ግን የሱስ ስጦታ ነው ሲጀመር ማለት ነው። ጸጋው እንደው ምንድነው የሚያደርገን? ቆይ እኮ ልመልስልህ። አላስወራልከኝ። አቅም አይደለም ጸጋ መለኮታዊ አቅም አይደለም እኮ አላስወራልከኝ። ቲቶ ላይ እንደሚናገረው ጸጋው ኃጢአተኝነትን ይሄ ዓለማዊ ምኞትን ድንክድ በጣም ያግዘናል። በቃ ይሄ ምንም ግልጽና ግልጽ ነገር ነው። ያለ ጸጋው ምንም ማድረግ አንችልም። የኔ ጥያቄ አንድ የጠየቅኩት ጥያቄ አለ። ሰው ንስሐ ሳይገባ ቢሞት ለምሳሌ ክርስቶስ ሲመጣ ለፍርድ አሁን ለፍርድ ይመጣል ብለህ ታምናለህ? ክርስቶስ ለፍርድ ሲመጣ ምን ሊያደርግ ነው የሚመጣው? የዘላለም ሕይወታችንን ሊሰጠን መንግስታችንን ሊሰጠንና ከዛ ደግሞ የእሱ ያልሆኑትን ደግሞ እንደየስራቸው ወደ ገሃነም ሊያወርዳቸው ነው አይደል? የክርስቶስ አመጣጥ አሁን ወንድም እኔ እኮ የገባሁት ጥያቄና መልስ እንድንሆን ሳይሆን ላይክ ኦፒኒየን የራሴን የማስበውን ነገር ለመናገር ነው የገባሁት። እሺ እንጂ ላይክ እኔ እንደዚሁን እያልኩኝ በጥቅስ እንትን ላደርግ አይደለም። ጥቅስም ከፈለክ ማምጣት ይቻላል፣ ችግር የለውም። ግን አይ ጥቅሱን አልጠየቅኩም እኮ ፓፓ። የጠየቅኩ ክርስቶስ ለፍርድ ሲመጣ መንግስታት የእሱ የሆኑትን ከእርሱ ጋር ሊወስድ ከዛ ደግሞ የእሱ ያልሆኑትን ደግሞ እንደየስራቸው ደግሞ ወደ ገሃነም ሊያወርድ ነው አይደለም? የእሱ ካልሆንክማ እኮ መጀመሪያውንም እኮ እንትን ልትሆን አችልም፣ ልድንም አችልም። እንደገና ወደ እውነት ነው ለማለ ክርስቶስ ለምንድን ነው የሚመጣው? ወይም ደግሞ እስቲ ማወቅ ፈልግ። ክርስቶስ ለምን ማላይ ለመፍረድ ግራና በቀኝ ለፍርድ ነው ማላይ ለመፍረድ ነው የሚመጣው። ያው ያመኑና ያላመኑት ሰዎች ጋር ይፈርድ ነው የሚመጣው እንጂ እናንተ እንደምትሉት ላይክ አንድ ሰው አምኖ ከዛ መልካም ስራ ካልሰራ ወደዛ ይጣላል የሚባል ነገር የለም። ልፈልግ ነው እና በቀኝና በግራ የሚያስቀምጣቸው ነው የሚለኝ አይደለም። ለምሳሌ አባቴ ብሩካን እያለ የሚያስቀምጣቸው አቤት። ለምሳሌ ሮሜ 4 ላይ እንዲህ ይላል፣ ላንብልህ። ለክርስቲያን የተጻፈው ይሄ መልእክት ባይዘው። እሺ ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታቅ የቸርነቱና የመቻሉን የትዕግስቱን ባለጠግነት ትንቃለህን ብሎ ከጠየቀ በኋላ ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ አለ። ለምን ሲል እርሱ ለእያንዳንዱ እንደ ስራው ያስረክበዋል አለ። ከዛስ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋ ህይወትን ለሚፈልጉ ምን ይሰጣቸዋል? የዘላለም ህይወትን ይሰጣቸዋል ካለ በኋላ ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙ በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል አለ። ይኸው ቁጣና መቅሰፍት ይሆንባል። ለምሳሌ በበጎ ስራ ባትጸና፣ ቆይ በምንድን ነው ያልኩት? በበጎ ስራ። ይኸው በበጎ ስራ ከጸና የዘላለም ህይወትን ይሰጣል አለ። አይ በአመፃ ነው ምጻናው በበጎ ስራ አልጸናም የምትል ከሆነ የማትታዘዝ ከሆነ አድመኛ ከሆንክ ግን ቁጣና መቅሰፍት ይሆንብሃል አለ። ክፉ የምታደርግ ከሆነም እንደዛው አለ። በጎ ግን ስራ ለሚያደርጉት ይላል ቁጥር 10 ላይ ምን አለ? በጎ ስራ ለሚያደርጉት ሁሉ ግን ምስጋናና ክብር ሰላም ይሆንላቸዋል፣ አስቀድሞም ለአይሁዳዊ ደግሞ ለግሪክ ነው እያለ ይቀጥላል ማለት ነው። እሺ እንትኑ ለምን ዘለልኩ ታዲያ? ሮሜ 4 ላይ ለምን ዘለልከው? እሱኛውን ለምሳሌ አብርሃም በስራ ተመካ ነበር ይላል። ቆይ አንዴ ግን ፖይንቱ መሰለ አሁን ያነበብከው በስራ ጸደቅ አለ ፓፓ። ለምንድን ነው ማሰሙት ግን ፕሮቴስታንቶች? በስራ አልጸደቅንም፣ እንዲሁ በጸጋው ነው የጸደቅነው። ለመጽደቃችን ምንም ስራ አላዋጣንም። በእግዚአብሔር ጸጋ ሰውን ሁሉ የሚያድን ጸጋ ተገለጠ። ይሄው በሱ ጸጋ እንዲሁ በጸጋው ድነናል። አሁን እዚህ ክፍል ግን እያወራ ያለው ሰው ከዳነ በኋላ በበጎ ስራ መጽናት እንዳለበት፣ ካልጸና ግን በራሱ ላይ ቁጣ እንደሚያከማች፣ ንስሐ ካልገባ በራሱ ላይ ቁጣ እንደሚያከማች መቼ? በፍርድ ቀን አለኝ መጽሐፍ ቅዱሱ። ትቀበለዋለህ? እኔን እኮ ምንም ልታስወራኝ አልቻልክም። ኤኒዌይስ ለማንኛውም ግን ያው እኔ መናገር የምፈልገውን ፖይንት ተናግሬያለሁኝ። ቁጭ ብዬ ምክንያቱም ስልኬ ላይ ነው መጽሐፍ ቅዱሱም ያለውና ወደዚህ ያደረገኝ ማድረግ አልችልም። ግን ከፈለክ የጥቅስ እንትኖች ሊስት ልሰጥ እችላለሁ፣ ልታነብ ትችላለህ። ዋናው ነገር ምንድነው? ሁላችንም መጀመሪያም እንዴት ነው የዳነው ብለን እናስባለን። ኦርቶዶክስ ደግሞ ያለ በስራ ብቻ ትድናለህ አትልም። እኔም ተምሬዋለሁ። እሺ ሁሉም ተምሬዋለሁ፣ ኦርቶዶክስም ትምህርት ቢሆን። ነገር ግን ምንድነው መጀመሪያ ግን ሁላችንም ልናስብ የሚገባ ነገር እንዴት ነው የዳነው፣ ለምንድን ነው የዳነው፣ በምንድን ነው የዳነው የሚለውን ነገር ካሰብን በኋላ ካወቅን በኋላ
መጀመሪያውንም ጸጋው ካዳነህ ጸጋው ደግሞ ያንተ መለኮታዊ አቅም እንደሆነ ካወቅ ኤቭሪ ሲንግል ዴይ እንደሚረዳ ካወቅ አንተ ኃጢአትን ራሱ እኮ አይገዛኝ ማለት ትጀምራለህ። ኃጢአት አይገዛኝ ማለት ስትጀምር ብትሰራ እንኳን ኃጢአት እንኳን እንኬዝ እንኳን ብትሰራ ግን ጠበቃ እንዳለ ይናገራል። ስለዚህ የዳንከው በጸጋ ከሆነ አንተ የምትሰራው ኃጢአት ከጸጋው አቅም ያነሰ ነው። ጸጋው መለኮታዊ ይኸውልህ አንድ ጊዜ ለድህነት ብቻ አይደለም ጸጋ የሚጠቅምህ ባይዘወይ ኤቭሪ ሲንግል ዴይ መልካሙን ስራ እንኳን እንድትሰራ ስለሚጠቅምህ ጸጋውን ያግዝሃል። አብሶሉትሊ ለዛም እኮ እንደዛም እኮ የሚለው ማን ያግዘንም አለ። እኔ ጠየቁ ለምሳሌ ስለዚህ ሰው በስራ አይጸድቅም ማለት ነው። በስራ እንዴት በእምነት ነው የምትጸድቀው? እንዴት ነው በስራ የምትጸድቀው? እሺ ያዕቆብ 2 ላይ ምን ይላል መሰለ? ያዕቆብ 2:24 ላይ ለማንኛውም እኔ ምን ፈልገው ተራራው አንዴ አረ ላነበው አንተ አንደኛ ነው እምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ምን ትላለህ? እና ወጣ እንወዳለን እግዚአብሔር ያገዘ። እሺ ሰዎች የሚ አረ በስማ ሰላም ነው እግዚአብሔር ይመስገን። ናታኔል በጣም ደስ የሚል ውይይት ነው። በጣም ብዙ ተባርከንበታል። ደስ ይላል። የተጠቀመ ብዙ ይኖራል ብዬ አስባለሁ። አንዳንዴ ስንገባ በእውቀት ብንገባ ሁለተኛ ደግሞ በቃሉ ኖረን ብንገባ ደስ ይላል። እግዚአብሔር መልካም መሆኑን እያወቅን መጽሐፍ ቅዱስ ደግሞ ያው መመርመር አለብን። ያንን ያዩት እና ኦርቶዶክስ ቀጥተኛ ነው ወደ እውነተኛ ሃይማኖት ኑ ወንድሞቼ በብርሃኑ ተመላለሱ ነው የሚለው። ቢሊ ግን በጣም አንብብ ቢሊ በጣም አንብብ። ሃይማኖት በስድብ አይቀየርም። ሃይማኖት ደግሞ በስድብ ህይወት አይሆንም። እግዚአብሔር በጥበብ ነው የሚገኘው፣ በማስተዋል ነው የሚገኘው፣ በትትና ነው የሚገኘው። ስለዚህ ቢሊ በደም አንብብ፣ አትሳደብ፣ መልካም ነገርን አምጣ። እንወድሃለን እኛ ኦርቶዶክስ እናከብርሃለን ቢሊ። መልካም መንፈስ በአንተ ስር እንዲሰርጽ እንጸልይልሃለን። የድንግል ማርያምን ልጅ ደግሞ በደም መሰረቱን አውቀ አንብብ፣ አትስደበን። እኛ ግን እንወድሃለን ቢሊ። ይሄንን ነው የምለው። ናታኔልዬ ወንድሜ አመሰግንሃለሁ። እግዚአብሔር ያክብርልን። አሜን አሜን አሜን። ሁላችንም እግዚአብሔር ይርዳን። በመጨረሻ የምለው ነገር ምንድነው? አንዳንድ ፕሮቴስታንቶች ካላችሁ እንደው ድንገት መረዳቱ ትንሽ ስለ ኦርቶዶክስ ምናምን የሌላችሁ ካለ እንደው ባጭሩ ነገረ ድህነታችን ምን እንደሆነ ልንገራችሁ። የመጀመሪያውን ድህነት አንድ ሰው ሲያገኝ የመጀመሪያውን ድህነት ማንም ከራሱ ስራ አይደለም። በስራ እንጸድቃለን በስራ ነው የጸደቅነው ብለን አናምንም። በቃ ይሄን ቤተክርስቲያን የምታስተምረው ነው። እሺ እንዲሁ በጸጋው ነው። በቃ ሰውን የሚያጸድቅ የእግዚአብሔር ጸጋ ነው የተገለጠው። በቃ እንዲሁ ያለ ስራ። እሺ በምን በእምነት በኩል በምስጢራት። እሺ በእምነት በኩል ጸጋውን ደግሞ መቀበያ በሆኑ በእነዚህ በምስጢራት በጥምቀት በቅዱስ ቁርባን ያንን ጸጋ ምን እንላለን? እንቀበላለን። እሺ አምነን በመጠመቅ ድህነታችን እናገኛለን። እምነትም ጥምቀትም ከኛ የሆኑ አይደሉም። እሺ በእርግጥ እናምናለን። ኢቭን እምነታችን ራሱ እግዚአብሔር እንደው አግዙን ነው እንጂ እንደው እኛ ፐርፌክት ሆነን አይደለም በእግዚአብሔር ፊት። በቃ ይሄ ግልጽና ግልጽ ነው። ጥምቀት የኛ ስራ አይደለም፣ የእግዚአብሔር ስራ ነው። ኦኬ የጴጥሮስን ስናየው አንደኛ ጴጥሮስ ላይ ምዕራፍ 3 ላይ ሲናገር ጥምቀት ማለትም አሁን ምሳሌ ሆኖ አሁን ያድነናል ካለ በኋላ ይህም ለእግዚአብሔር የበጎ ሕሊና ልመና ነው አለ። በቃ ስለዚህ የኛ ስራ አይደለም፣ የሚያጸድቅ እሱ ነው፣ እኛ አይደለም። ግን ወደ መንግስቱ ከተጨመረ መንግስቱ የምትባለው ማናት? ቤተክርስቲያን ናት። እሺ የእግዚአብሔር መንግስት የልጁ መንግስት የተባለች ቤተክርስቲያን ናት፣ የቅዱሳን ህብረት። ወደዚህ ቤተክርስቲያን ከተጨመረን በኋላ ግን በበጎ ስራ መጽናት አለብን። እሺ ምን ማለት አለብን? በበጎ ስራ ሲጀመር መልካሙን ስራ ለማድረግ ነው በክርስቶስ የምንፈጠረው፣ አዲስ ፍጥረት የምንሆነው ማለት ነው። ለዛ ነው ሮሜ ላይ በአዲስ ህይወት እንድንመላለስ ከክርስቶስ ጋር ተቀበረን ያለው። በቃ ከክርስቶስ ጋር መቀበር ማለት በጥምቀት ስንቀበር ከክርስቶስ ጋር ምን ለማለት ነው? በአዲስ ህይወት እንድንመላለስ። አዲስ ህይወታችን ክርስቶስን ለብሰን ነው ገላትያ ላይ እንደሚናገረው። ስለዚህ ክርስቶስን ለብሰን በአዲስ ህይወት መመላለስ አለብን። ይሄው አስቀድሞ መልካሙን ስራ እንድንሰራ በክርስቶስ ዳግም ተፈጥረናል አለ። ምኑን እንድንሰራ? መልካሙን ስራ። ስለዚህ ሮሜ ላይ የሚናገረውን ነገር አንዴ ላንብላችሁ። ኦኬ ንስሐ፣ ያው ንስሐ ስለሆነ የተነሳው ሰው ኃጢአት ሊሰራ ይችላል። አዎ
ባይዘይ ጠበቃ ሲል ነበር። ይሄ ፕሮቴስታንቶች ዲሲቭ የሚያደርጉት የሚያሳስቷችሁ በዚህ ነው። እሺ ጠበቃ ምን ማለት ነው? ጰራቅሊጦስ ይለዋል ግሪኩ፣ አጽናኝ ማለት ነው። ለዛ ነው ከላይ ስለ ንስሐ ካወራ በኋላ መጥቶ ምዕራፍ 2 ቁጥር 1 ላይ ልጆቹ ኃጢአት አታድርጉ፣ ብታደርጉ ግን ከአብ ዘንድ ጠበቃ አለን አለ፣ ምንጽናናበት አለ። ከላይ ምን ብሎ ነበር? የልጁ ኃጢአት ይኸው አንድ ጊዜ አንድን መስዋዕት ስለ ኃጢአት አቅርቦ በአባቱ ቀኝ ተቀምጧል ብሎ ነው ለዕብራውያን። ስለዚህ ያ ደም ለዘላለም ፈንክሽናል ሆኖ ይሰራል። ስለዚህ እኛ ንስሐ ስንገባ ልክ እንደ ዮሐንስ መልእክት እዛው ከላይ ምዕራፍ 2ን ከመጀመራችሁ እንደው አንድ ምዕራፍ ብቻ ወደ ላይ ከፍ ስትሉ ምን አለ? በኃጢአት ብንናዘዝ ንስሐ ብንገባ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ ነው። ለዛ ነው ልጆቹ ኃጢአት አታድርጉ፣ ብታደርጉ ግን ብታደርጉ ግን ደሞ አድርገናል ብላችሁ አትጥፉ። ምን ሊያደርገን? ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ አለን፣ እሱም ኢየሱስ ክርስቶስ ነው። እሱም ስለ ሰው ልጅ ሁሉ ኃጢአት ደሙን ያፈሰሰ፣ ያ ደም እስከ መጨረሻው እስከ ዓለም ፍጻሜ ፈንክሽናል ስለሚሆን በዛ ደም እንታጠባለን። ለዛ ነው የልጁ ደም ከኃጢአት ሁሉ ያጥባል የተባለው። ስለዚህ ወደ ሮሜ ልመለስ። ምን አለ ሮሜ ላይ? ሮሜን ልክፈትላችሁና እሷን ብቻ አንብቤ ልሂድ። እሺ ይቅርታ በጣም ሰዓት ያስኩባችሁ። ሮሜ ላይ ምን አለ መሰለ? እንደው ንስሐ በማይገባ ልብህ አለ። ንስሐ በማይገባ ልብህ የእግዚአብሔር ቅን ፍርዱ ቅን ነው። የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ አለ። አሁን ስለ ቁጣ ራሱ እዛው ዝቅ ብሎ ይናገራል። ባይዘው ማለት ደሳለኝ ኮሜንት ስትጽፋየው ማውራት ፈልገ ነው ሚውት ነህ ራስ አጥሮ ምናምን ስትል ስላየው ሜቢ ማውራት ከፈለክ ናቲ ወይ ይሰማል? ድምጼ ይሰማል? እሺ ዝናብ እዚህ እኔ ጋር እየዘነበ ስለሆነ ነው። አንድ ሰው ከዳኔ በኋላ ወይ ደግሞ ወደ ቤተ ክርስቲያን ከመጣ በኋላ ከጸደቀ በኋላ በኃጢአት እየተመላለሰ መቀጠል ይችላል? በኃጢአት መመላለስ ብቻ ሳይሆን ሊክድም ይችላል። ሰውየው እንደ ፈቃዱ በፈቃዱ ተገዶ አይደለም አያመነው። ክርስቲያን የሆነው ተገዶ አይደለም በፈቃዱ ነው። አይደለም የመካዱ ሳይሆን አሁን ያወራን ያለነው ስለ ኃጢአት ላይ ስለሆነ በኃጢአት መመላለስ ይችላል። አንድ አምኖ ያለው ሰው ያመነ ሰው መረጃ አለ ለዚህ? አንደ ዮሐንስ መልእክት በኃጢአት ብንመላለስ ውሸት ነው አለ። በቃ ህብረት አናደርግም። ስለዚህ በኃጢአት አንመላለስ። ምን መላለስ ከሆነ እኮ አይደለም ምን መላለስ ከሆነ እኮ ሲጀመርም አላመነም። እሺ አንደኛ ዮሐንስ 3:9 ላይ ያለው የትፈታዋለህ ታዲያ? አይ ቆይ መመላለስ ከእምነት ጋር ምን አገናኘው? እሺ ቆይ አንዴ ደሳለኝ እየተገባባ እንድንሄድ። አረ ቆይ መመላለስ በኃጢአት መመላለስ ከእምነት ጋር ምን አገናኘው? እሺ አንደኛ ዮሐንስ 3:9 ላይ መጀመሪያ መልስልኝ ፓፓ። ምን ነው ጠየኩ እኮ በኃጢአት መመላለስ ኃጢአትን ደጋግሞ ማድረግ። ለምሳሌ ኃጢአትን ደጋግሞ ማድረግ ከእምነት ጋር ምን አገናኘው? አላመንም ማለት ነው ስትል ለምሳሌ እንደዛ የሚል ክፍል አለ። አላመንም ማለት ነው የሚል ክፍል አለ መጽሐፍ ቅዱስ ላይ ለምሳሌ አንድ ሰው ኃጢአት ደጋግሞ ሲያደርግ አላመንም ማለት ነው መጀመሪያውንም የሚል ክፍል አለ እኮ። የነገርኩ እኮ አይደለ? አውጣ አንደኛ ዮሐንስ 3:9ን አውጣና አንብብ፣ ወይ ደግሞ ፖስት አድርጉ እዚህ ኮሜንት ስር አስቀምጡ። አንደኛ ዮሐንስ 3:9 ሙሉን አንብብ። ቆይ ላውጣልህ አንዴ። አንደኛ ዮሐንስ 3:9 ላይ ያለውን እዚህ ላይ ፖስት ብታደርጉ አሪፍ ነው። እሺ ችግር የለም። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአት አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም። ቆይ አንዴ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ኃጢአት ሊያደርግ አይችልም ማለት የእግዚአብሔር ልጅ ሆነ ኃጢአት ማድረግ የለብህም እያለ ነው። ከላይ ምን ብሎ ነበር የመጣው? አይደለም ለምሳሌ የእግዚአብሔር ዘር ስለሆነ ኃጢአትን ሊያደርግ አይችልም ነው የሚለው ክፍሉ። ስለዚህ ምንም ኃጢአት አያደርግም የእግዚአብሔር ልጅ ሆኖ። ቆይ እሺ ክሊር ላድርገው አንዴ፣ ይህን ክፍል አብራራለሁ።
አንተ እግዚአብሔር ልጅ ነህ? አንተ እግዚአብሔር ልጅ ነህ? ኃጢአት አታደርግም? አልመላለስበትም በኃጢአት። አይ ስለመመላለስ አላወራም። አታደርግም ወይ ክፍሉ አያደርግም ነው የሚለው። አንተ አታደርግም። ለአንተ እኮ ነው የጠየቅኩህ። አይ እኔ ጠየቅኩህ። መልሰህ ለምን ትጠይቀኛለህ? ዮሐንስን አልጠየቅኩም። የዮሐንስን አልጠየቅኩም። አንተ እግዚአብሔር ልጅ ነህ አይደለህም? ጥያቄን በጥያቄ አትመልስ ብራዘር። ይሄኛው ክፍል ምን ይላል? ላስረዳ። ዘሩ ቆይ አንዴ ከላይ ምን ብሎ ነበረ? ምዕራፍ 1 ላይ ቆይ አንዴ ከላይ ምን ብሎ ነበረ? ወደፈለከው ቦታ ሂድ፣ ችግር የለውም። አይ እኔ እዛው አንደኛ ዮሐንስ መልእክት ላይ ነኝ ያለሁት። አንደኛ ዮሐንስ መልእክት ላይ ነው ያለሁት። እዛው ምዕራፍ 1 ላይ ምን ብሎ ነበረ? እግዚአብሔር ብርሃን ነው፣ በእርሱ ምን የለም ማለት ጨለማ የለም። በቃ በእርሱ ጨለማ የለም። ያ ማለት በእርሱ ዘንድ ኃጢአት የሚባል ነገር የለም። በኃጢአት መመላለስ የሚለውን ነገር ከማውራቱ በፊት በቃ በእርሱ ዘንድ እነዚህ ኃጢአት፣ ክፋት፣ ከፍቅር ተቃራኒ የሆኑ ነገሮች ምናምን የሉ። በቃ በእርሱ ዘንድ በእሱ ብርሃን ብቻ ነው። በቃ እሱ ብርሃን ነው አለ። እሱን ነግሮን ነበር የመጣው። ከዛ በኋላ ቁጥር 3 ላይ ወደ ቁጥር 3 ልመለስ። ይሄንን ክፍል 1 ላይ ያለውን ያዝ ማለት ነው። እሺ ከቁጥር 3 ላይ ምን አደረገ? 6 ላይ በእርሱ የሚኖር ሁሉ አለ። በክርስቶስ የሚኖር ሁሉ ቁጥር 6 እሺ፣ ወይም ደግሞ ከ5 ጀምሮ ላንብልህ ወይም ከፍ ብዬ ላንብልህ ቶሎ ማስረዳት ካለብኝ ማለት ነው። እሺ በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ካለ በኋላ ኃጢአትን የሚያደርግ ሁሉ አለ አመፅ ደግሞ ያደርጋል። አየህ፣ እያመፀ ነው ሰው። ኃጢአትን ሲያደርግ እያመፀ ነው፣ ምክንያቱም ኃጢአትም አመፅ ነውና አለ። እዛው 5 ላይ ቀጠል ሊያደርግና ምን ይላል? እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም አለ። በማ በክርስቶስ ምን የለም? ኃጢአት የለም። እንዲሁም ይልቁንስ የተገለጠው ምን ሊያደርግ ነው አለ? ኃጢአትን ሊያስወግድ ነው አለ። ከዛስ በእርሱ የሚኖር ሁሉ በማ በክርስቶስ የሚኖር ሁሉ ኃጢአትን አያደርግም። ከላይ ካስታወስክ ወጥቷል እንዴ? እስቲ ሳቡት። እሺ ከታች ሆነ ከሰማኝ እንትን ልበልልህ። ከላይ ምን ብሎ ነበር የመጣው? በክርስቶስ ብንኖር ወይ ደግሞ ከክርስቶስ ጋር ህብረት ብናደርግ በብርሃን ነው መመላለስ ያለብን። ስለዚህ ሰው ግን ኃጢአት እያደረገ ከክርስቶስ ጋር እየኖርኩ ነው በክርስቶስ አለው ማለት አይችልም፣ ምክንያቱም በእርሱ ዘንድ ጨለማ የለም ብሎ ነበረ ከላይ የመጣው። ስለዚህ ምን ማድረግ አለበት አለ? በእርሱ የሚኖር በክርስቶስ አለን ካልን በክርስቶስ የምንኖር ከሆነ ኃጢአት አናደርግም። ኃጢአት የሚያደርግ ሁሉ አላየውም አላወቀውምም አለ። ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው አለ። በቃ ክርስቶስ ጻድቅ ነው። አዎ ጽድቅን ደግሞ የሚያደርግ ጻድቅ ነው እሱ ማለት። ስለዚህ ጻድቅ የምንባለው ጽድቅን የምናደርግ ስንሆን ነው። ኃጢአት የሚያደርግ ግን ከምንድን ነው አለ? ከዲያብሎስ ነው። ልብ በሉ ልጆቼ ሆይ ማንም አያስታችሁ ካለ በኋላ ይኸው ክርስቶስ ጻድቅ ነው። እሺ ክርስቶስ ጻድቅ ነው። ስለዚህ እናንተ ጻድቅ ለመባል ጽድቅን አድርጉ እያለን ነው። ልጆች ማንም አያሳችሁ፣ እርሱ ጻድቅ እንደሆነ ክርስቶስ። እሺ ጽድቅን የሚያደርግ ደግሞ ምንድነው አለ? ጻድቅ ነው። ስለዚህ እኛ ጻድቅ እንሆናለን ማለት ነው። ለምን? ክርስቶስ ጻድቅ ስለሆነ። በክርስቶስ ዘንድ ኃጢአት የሚባል የለም ብሎን ነበር ማለት ነው። ከዛስ ቁጥር 8 ላይ ኃጢአትን የሚያደርግ ግን ከማን ነው አለ? ከዲያብሎስ ነው። ፈቃዱም ፍላጎቱም የእግዚአብሔር አይደለም፣ የእግዚአብሔር ውዴታውም አይደለም ኃጢአት እንድናደርግ፣ የእግዚአብሔር ዘሩም አይደለም። ለምን? በእግዚአብሔር ዘንድ እነዚህ ኃጢአት የሚባሉ ነገሮች የሉም ካለ በኋላ ኃጢአትን የሚያደርግ ከምንድነው አለ? ግን ከዲያብሎስ ነው። ይኸው ከአባታችሁ ናችሁ ብሏችሁ የለ? ለምን? እሱ ውሸትን ከውስጡ አፍልቆ ይናገራል። ስለዚህ በቃ ሰው ኃጢአትን ሲያደርግ የማንን ፈቃድ እየፈጸመ ነው? የዲያብሎስን ፈቃድ እየፈጸመ ነው። ምክንያቱስ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና አለ። እዛው ቁጥር 8 ይኸው አሁን ያስረዳኋችሁ። እዛው ዲያብሎስ ከመጀመሪያው ኃጢአትን ያደርጋል። ክርስቶስ ጻድቅ ነው። አዎ በኃጢአት የለበትም። አዎ ስለዚህ እናንተ ጽድቅን ከሰራችሁ ክርስቶስ ጻድቅ ስለሆነ እናንተ ጻድቅ ትሆናላችሁ አለ። ኦኬ ጻድቅ ትባላላችሁ አለ። ከዛ ኃጢአት ግን የምታደርግ ከሆነ ግን ከማን ነው? ከዲያብሎስ ነው፣ ከክርስቶስ አይደለም። ኃጢአት የምናደርገው መልካም የሆነ ነገር የምናደርገው ይኸው ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስለሆነ፣ ጽድቅንም የምናደርገው ጻድቅ ከሆነው ከክርስቶስ ስለሆነ። ኃጢአት ግን ካደረግን ኃጢአት ከክርስቶስ አይሆንም ከእግዚአብሔርም አይሆንም። ስለዚህ ዲያብሎስ ከመጀመሪያው ኃጢአት ያደርጋልና ከመጀመሪያው ሰው ከመፈጠሩ በፊት ኃጢአት ያደርጋልና ከመጀመሪያው ጀምሮ በማድረግ ውስጥ ነው ያለፈው። ኃጢአት የሱ ናት፣ ጽድቅ የለም በሱ ውስጥ ኃጢአት ብቻ ነው ያለው። ስለዚህ ያቺ ኃጢአትን የሚያደርግ ደግሞ በቃ ከዲያብሎስ ነው።
እሺ ይሄው ከዲያብሎስ በዲያብሎስ ሐሳብ ነው እያደረገ ያለው። ከዛስ ቁጥር 9 ይሄን ተናግሮ ነው። ቁጥር 9 ምን አለ? ስለዚህ አለ ምን ስለዚህ ለምን አለ? ልጆች ሆይ ማንም አያስታችሁ፣ ጻድቅ መሆን ከፈለጋችሁ ጻድቅ የሆነውን ክርስቶስ መምሰል ነው፣ ጽድቅን ማድረግ ነው ብሎን ነበር። ኃጢአት ደግሞ የሚያደርግ ከዲያብሎስ ነው ብሎን ነበር። ከዛስ ምን አለ? ስለዚህ የዲያብሎስን ስራ የዲያብሎስ ስራ ምንድን ነው? ኃጢአት አይደለ? ኃጢአትን እንዲያፈርስ የእግዚአብሔር ልጅ ተገለጠ። አሁን ክርስቶስ ተገልጧል። ከዛስ ከእግዚአብሔር የተወለደ ሁሉ ኃጢአት አያደርግ። አሁን ከእግዚአብሔር የተወለድነን በክርስቶስ አለን ካለን ኃጢአት አናደርግም። ልክ ቁጥር ምዕራፍ 1 ላይ ምን ብሎ ነበር? ከክርስቶስ ጋር ህብረት አለን ብንል ግን በጨለማ ብንመላለስ ውሸታችን ነው፣ እንደውም እውነት እንዲሆንልን በብርሃን እንመላለስ ብሎ ነበር አይደል? ከዛስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም አለ። ለምን? ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ስለዚህ አንድ ሰው ከእግዚአብሔር ከተወለደ አውትፑቱ ፍሬያችን ምንድን ነው? ዘራችንን ነው ምን መስለው። ከክርስቶስ የተወለደ ከእግዚአብሔር የተወለደ ፍሬያችን አውትፑታችን ብርሃናችን በሰው ፊት የሚያበራ በብርሃን የምንመላለስ ነው የምንሆነው። ግን የሰው ልጅ እንደው ከጨራሽ ኃጢአት አያደርግም አለ። በዛው እዚሁ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ኃጢአት አናደርግም ብንል ውሸታም ነን ብሏል ራሱ። እሺ ውሸታም ነን፣ ኃጢአት እናደርጋለን ግን እንደው እንናዘዝ ነው እያለ ያለው። እንኳን ምዕራፍ 1 ቀርቶ ምዕራፍ 2 ሲጀምር ምንድን ነው ያለው? ልጆቼ ሆይ ኃጢአት አታድርጓልና። ልጆቼ ሆይ ያላቸው ክርስቲያኖችን ነው፣ ባይዘይ ሙስሊሞችን አይደለም፣ ወይ ደግሞ ኢአማኒዎችን አይደለም፣ ወይ ደግሞ ፕሮቴስታንቶችን አይደለም፣ ክርስቲያኖች እኛን። ምን አለ? ልጆቼ ኃጢአት አታድርጉ፣ ብታደርጉ ግን አለ። ይኸው ኃጢአት ልናደርግ እንችላለን እያለ ያለው ግን ኃጢአትን ማድረግ አይችልም። ምክንያቱም ዘሩ የእግዚአብሔር ነው፣ ጽድቅን ነው የሚያደርገው። የእግዚአብሔር ልጅ ከሆንን ጽድቅን ነው ማድረግ ያለብን። ከዛስ 10 ላይ ምን ይላል? 10ን ሰው አለማንበቡ ነው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸዋል። ጽድቅን የሚያደርግ ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ሊለን ፈልጎ ነው ባጭሩ። ላይ ከእግዚአብሔር የተወለደ ኃጢአትን አያደርግም ሲለን ምን እያለ ነው? ይኸው የምንገለጠው እንደ ስራችን ነው እያለ እንደ ስራችን እንገለጣለን። ጽድቅን የምናደርግና ወንድማችን የምንወድ ከሆነ ከእግዚአብሔር ነን ማለት ነው። እሺ ከእግዚአብሔር ነን ማለት ነው። አይ ጽድቅን ማናደርግ ወንድማችን ማንወድ ከሆነ ደግሞ ከእግዚአብሔር አይደለንም፣ ይሄው የዲያብሎስ ልጆች ነን ማለት ነው። እሺ ከመጀመሪያ የሰማችኋት መልእክት እርስ በርሳችሁ እንዋደድ የምትል ይህች ናት ይላል። ከዛ ስለመዋደድ ደግሞ ይቀጥላል ማለት ነው። ስለዚህ የጠየቅኩን ጥያቄ ግን አንዴ ልድገም። አንተ የእግዚአብሔር ልጅ ነህ፣ ኃጢአት አታደርግም? አልመለስክልኝም። መጀመሪያ እኮ ዞሬ ወደ እኔ እንግዲህ ካልመለስኩልህ እንግዲህ ካልተዋጠልህ እሰየው። አሁን ጥያቄ በቃ እንግዲህ አልመለስኩልህ። ጥያቄ ነው የመጣ ብሮ በቃ ችግር የለም። አንተ የእግዚአብሔር ልጅ አይደለህ? ኃጢአት ታረጋ? እስቲ መስክር፣ ስለ ክርስቶስ መስክር፣ እስቲ ስለ ወንጌል እስቲ መስክር እንስማ። የእግዚአብሔር ልጅ ነህ፣ ኃጢአት አታደርግም? አታስቀይሰው። ያው እየጠየቅኩ ነው። እኔ አላስቀይ ጥያቄ ነው የጠየቅኩ። ጥያቄ እኮ ወዴት ይቀየሳል ፓፓ? የእግዚአብሔር ልጅ ነህ አንተ መለስክና እንግዲህ ወይ አልቻልኩት ይሆናል። እስቲ መልስልን አንተ ራስህ ምን ነበር ያልከው? ሰው ክርስቲያን ከሆነ በኋላ ኃጢአትን አያደርግም ማለት ሳይሆን እንደገና በኃጢአት እየተመላለሰ አይኖርም ማለት ነው ይሄ ክፍል ብለህ ተረጎምከው። አሁን እኔም ያልኩም ይሄ ራሱን ነው። መጀመሪያ ቅድም ያልኩም አንድ ሰው ካመነ በጸጋው ከዳነ በኋላ ሊወድቅ ይችላል፣ ሊሳሳት ይችላል። አዎ እሺ። ስለዚህ ሊያደርግ ይችላል ሊያደርግ ይችላል። አዎ አንተ ባልከው አሁን ባወራው ነገር ማለት ነው። ግን አይ አንተ መልስ፣ አንተ ንገረን እስቲ እኮ እኔ እንትታ አሁን እኔ ያወራሁትን ባደረከው ላይ ነው እኮ ያወራው ያለው። አይቶ እኔ ያወራሁትን ትተ እስቲ አንተ ስለ ወንጌሉ መስከር። አንተ እግዚአብሔር ልጅ ነህ አይደለ? ከእግዚአብሔር ተወልደሃል። ጥያቄውን ለምንድን ነው የምትፈራው? ቆይ እኔ ጥያቄውን እፈራለሁ አላልኩም። እኔ ነኝ እየጠየቅኩ ያለሁት። ድንገት ካልተረዳኸው እኔ ነኝ አሁን እየጠየቅኩ ያለሁት እኔ ነኝ። እና በኃጢአት መመላለስ አይችልም ብለህ ያወርታል። እኔም ያልኩት ይሄንን ራሱን ነው። በኃጢአት መመላለስ አይችልም ማለት ምን ማለት ነው? ምን ጋር ነው በኃጢአት አይመላለስም ያልኩት? ፖዝ ነህ። አይ ቲንክ መጽሐፍ ቅዱስ ለማየት ከሆነ ፖዝ ነህ።
እና ፖዝ ነህ። እሺ አይ ቲንክ ስልክ እየገባበት ይሆናል ፓፓ። በዚሁ አጋጣሚ ግን ምንድነው ታች ላላችሁት በኃጢአት መመላለስ አይደለም። አንድ ሰው ክርስቲያን ሆኖ ንስሐ ሳይገባ ሊመላለስ ይችላል። ምንም በቃ እንደፈቃዱ ነው። ሰው እንደፈቃዱ ነው። ባይዘው እግዚአብሔር በግድ እንደ እግዚአብሔር ጸጋ በግድ እንደው በኃጢአት እንዳትመላለስ ብሎ በግድ ፈቃዱን ጥሶ እንትን የሚል አይደል። በቃ ሰው እንደፈቃዱ በኃጢአት ሊመላለስ ይችላል። በቃ ይሄው እያየነው ነው። ምንም ችግር የለውም። ምንም ችግር የለውም ማለት በዚህ ስቴትመንት ማለት ነው መመላለሱ አይደለም። በዚህ ስቴትመንት ችግር ያለው ስቴትመንት አይደለም። እንኳን በኃጢአት መመላለስ አይደለም ሊክድ ሁሉ ይችላል። ሊክድ ይችላል። መካድ እንግዲህ ከኃጢአት ደግሞ ይበልጣል። የከፋው ኃጢአት ነው። ትልቁ ኃጢአት ነው። ባይዘይ ኃጢአት ነው። ክህደትም ኃጢአት ነው። ባይዘይ እግዚአብሔር ላይ አመጽ ነው ክህደት ራሱ ማለት ነው። ይሄው ክዶ እስከ ሞት ሊጸና ይችላል። ይሄ በኃጢአት መጽናት ነው። ለምሳሌ ይሄው በክህደት ሊጸና ይችላል። ምንም ግልጽና ግልጽ ነው። በቃ ይሄ ለመረዳት ቀላል ነው። በቃ ሰው በኃጢአት ሊጸና ይችላል። የመጀመሪያው አንደኛ ዮሐንስ ምንድነው ከተመላለሰ አሁን አንድ እህታችን ወይ ወንድማችን ዜማ ከተመላለሰ አይድንም። አዎ እኛም አይድንም ነው እያለን ያለ ነው። ያንተ ወንድም ግን ብሩክ የተባለው ወንድም ምንም ችግር የለውም ድነቱን አንድ አግኝቷል አያጣም ብሎ ነው የሚያምነው። ለምሳሌ ከፕሮቴስታንት አንዱ። ስለዚህ ዋናው ዓላማ ምንድነው? ትክክል ነህ ዜማ። በቃ ሰው በኃጢአት ቢመላለስ ንስሐ ባይገባ ድነቱን ያጣል። ባጭሩ ሰው ንስሐ መግባት አለበት። በቃ ሰው ኃጢአት ሊሰራ ይችላል። አዎ ኃጢአት ሊሰራ ይችላል፣ ሊደክም ይችላል። አይዟችሁ እሺ። ምንም ባይዘይ ጠበቃ የሚለው ራሱ ሴንስ ይሄ ነው። እሺ በቃ አይዟችሁ ማለት መጽናኛ አለን። ምንድነው የምንጽናናበት? አንዴ ለኃጢአት አንድን መስዋዕት አቅርቦ የሄደልን ጌታ አለ ለዘላለም የሚሆን። ከዛስ ያን መስዋዕት ደግሞ እንዴት ነው የምናገኘው? በአንደኛው ሳክራመንት በኩል። ያ ሳክራመንት ምንድነው? አንደኛው ዮሐንስ መልእክት ምዕራፍ 1 ላይ የተናገረው በእርስ በርስ በኃጢአት መናዘዝ ወይም ንስሐ፣ ምስጢረ ንስሐ እንለዋለን እኛ። በዚህ ንስሐ በኩል መታጠብን እናገኘዋለን። እሺ ከኃጢአታችን እንታጠባለን። ስለዚህ ሰው ይወድቃል። አዎ እንወድቃለን። ሰው አልወድቅም ኃጢአት አናደርግም የሚሏችሁ ካሉ ይሄ ካጋንንት ነው። ይሄው ዮሐንስ ምን ብሎናል? ሰው ኃጢአት ይሰራል ብሎ በቃ ልንሰራ እንችላለን፣ ግን መናዘዝ አለብን፣ ንስሐ መግባት አለብን። ከዛስ የልጁ ደም ደግሞ ከኃጢአታችን ምን ይለናል? ያጥበናል። ሰው ከኃጢአቱ ካልታጠበ መንግስተ ሰማያት መውረስ አይችልም። እሺ መንግስተ ሰማያት ሰው ከኃጢአቱ መታጠብ አለበት ለመውረስ። ይሄን ይመስላል። ዴቮ ቃሎት ያሰማል ወንድማችን። ቆንጆ ትምህርት ነበረ። ያው መቋቋም ስለሚያቅታቸው ነው የሚወጡት ሁሉ። እኔ ምን አውቄ ፓፓ ደግሞ ሲጀመር ይሄ እኮ የብዙ አሁን ትልልቅ የፕሮቴስታንት ቤተክርስቲያኖች የሚያምኑት ነው። ድነት እንደሚታጣ ብዙዎች ያምናሉ ነበር። ብዙዎች እነ ጳውሎስን ጨምሮ ባለፈው ቁጭ አድርገው ሲያስተምሯቸው ነበር። እነኛ አሁን አዳዲስ የተማሩት በቃ የሆነ አንዴ ጸድቀና ብለው እንደልባቸው የሚሆኑት ማመን ያቀታቸዋል። በቃ ሲሰሙ መቋቋም ያቀታቸዋል እንጂ ኢቨን የብዙ የራሳቸው አስተማሪዎች የሚያምኑበት ትምህርት ነው። ናት በጣም ነው መሰግናለን። ቆንጆ ትምህርት ነበር። ትክክል። እነዚህ ይቅርታ በጣም ዝም ብዬ አንድ እንትን ጎረስኩ ትላለህ እንዲህ ጉሮሮ ይደረቃ እና ምንድነው እንዳልከው እውነትህን ነው። አሁን ይሄ አንዳንድ አሉ ፕሮቴስታንቶች እንደው የት እንዳሉ እንኳን የማያውቁ ማለት ነው የቆሙበትን እንኳን የማያውቁ ራሱ ፕሮቴስታንቶች አሉ። በመጀመሪያዎቹ የታላላቅ በሚባሉት በሪፎርመር ለምሳሌ በሉተር ተቀዳሚ ነው በሚባለው በሉተር ዘንድ ራሱ ይሄ አሁን የአጋንንት ትምህርት ነው። ይሄ ማሳየት እንችላለን። እንደገና አሁን ደግሞ አሉ የሚባሉ ለምሳሌ ሙሉ ወንጌል ምናምን እንደዛ ኢተርናል ሴኩር ነን ብለው የሚያምኑ አይመስለኝም እንግዲህ እኔ እስከማውቀው። እና አንዴ ጸድቀናል ጽድቃችን አናጣም የሚል የካልቪን ትምህርት ነው። በካልቪን ዘንድ ያለ ነው። ይሄ ፋይቭ ቱሊፕ የሚባል አለና አንደኛው እሱ ነው። እሺ እና በቃ ሰው ንስሐ መግባት አለበት። በቃ ባጭሩ ባይዘ እንዳልከው ዴቪዬ ባለፈው ጴጥሮስ ነው ጳውሎስ ነው ማን ነበር ስሙ? የራሳቸው መምህር በቃ እንትን ብሏል ተናግሯል። እንደዚህ ጋብዘውት ምናምን ፕሮቴስታንቶች ተጋብዟል። ፕሮቴስታንቱ ከመጽሐፍ ቅዱስ ውጪ ናችሁ ምንለው ለዛ ነው። መጽሐፍ ቅዱሱ የሚለው ሌላ እናንተ የምትሉት ሌላ። ኢቭን የራሳችሁን ሐሳብ ሁሉ ነው አድ ያደረጋችሁበት የራሳችሁን ማለት ነው።
በቃ ቀጥሩ ሰዎች። እንዴ በጣም አደገኛ፣ በእውነት በጣም አደገኛ። ማንን ዩካን የሚለውን ነው ፖላ ሴና ሴና ያው ዴቭ ያውራው እኔ ሉጣ ዩካን አለ ክርስቲያን ነህ ወይስ ከየት ቤተ እምነት ነህ? ከወንጌል አማኝ በለጠ። እኔ ብቻህን ወሬ ይለኛል እና ከማጋር አውራ። ከአንተ ጋማ መግባባት አልችልም፣ ይቅርታ። እሺ ወንጌል አማኝ የት? የትኛው ዲኖሚኔሽን? መካነ ኢየሱስ። እንዴት ነህ? አለሁ ይመስገን። መካነ ኢየሱስ ንስሐ አባት አላችኋ? የለን። ላሳይ በቃሽ። ንስሐ አባት እንዳላችሁ እሱ እግዚአብሔር ይቅር ይበልህ ሁሉ እንደሚል ላሳይህና ልውጣ። እሺ ካሜራዬን ላብራ እንዴ? እሺ ካሜራዬን ላብራና ይታያል ብዬ ገምታለሁ። እሺ ወደ ጎል አድርገው። ኦኬ ቆይ ይታይ። ኧረ ውሸታም ቁጭ ብለህ ነው ዛሬ ቆይ የምትማረው። ና ላሳይ። ውሸታም ያልከኝ በለጠ ደህና ነህ? እሺ ምንድን ነው የሚለው ዩካን ፓፓ? ሃው ክርስቲያን ሹድ ቢ ታውት ቱ ኮንፌስ። ኮንፌስ ምን ማለት ነው? መናዘዝ አይደለ? እሺ አንዴ እሺ ቃችንን ቃላት አንዴ ውይ ነካውት። ቆይ ይቅርታሽ አንዴ ልመልሰው። ማይ ጋድ እሺ ይሄ ምንድን ነው የሚለው? ይታያል? ችግር የለውም ላድርግልህ። ባይ ዘ ዌይ እንትን ነው። እሺ ይሄ ቡክ ኦፍ ኮንኮርድ ነው። እሺ ቡክ ኦፍ ኮንኮርድ ነው፣ የራሳችሁ ማለት ነው፣ የእምነት መግለጫችሁ። እሺ እሺ ሌት ሂም ሳይ ማለት ከላይ ምን ብሎ ነበር የመጣው? ንስሐ ገቢው የሚለውን እሺ ንስሐ ገቢው የሚለውን ይናገራል ማለት ነው። ንስሐ ሲገባ ሰው ክርስቲያን እንዴት ነው ንስሐ መግባት ያለበት፣ እንዴት ነው መናዘዝ ያለበት የሚለውን ነገር ነው። እሺ ከተናገረ በኋላ ከዛን እዚህ ጋር ሌት ሂም ሳይ ማለት ንስሐ አባትየው ይመልስለት ማለት ነው። እሺ ንስሐ አባትየው ሲመልስለት እንዲህ ይለዋል፣ እንዲህ በለው ብሎ ነው የሚናገረው። እሺ ኦኬ ትንሽ ዙም ላድርገው እስቲ ሜቢ እንዲታይ። እሺ አሁን ይታያል ነገር ይታያል። እሺ ከታየ እሰየው የኔ ወንድም። እሺ ምን ይላል መሰለህ? አተው believers so be it done unto thee and by the command of our Lord Jesus Christ እንዲህ ያለ ነው የሚመልስለት። እሺ I forgive thee the sin in the name of the Father and of the Son and of the Holy Ghost. Amen. Depart in peace ይላል። ይታያል? I forgive thee the sin in the name of the Father በአብ በወልድ በመንፈስ ቅዱስ ስም ይቅር ብያለሁ ይላል። I forgive ነው የሚለው፣ ይቅር ብያለሁ። ንስሐ አባት ነው የሚለው ፓፓ፣ ንስሐ አባት ነው የሚለው እንደዚህ። አዩን ግን ያው እኔ በጀነራል ነገሮች ላይ እንድናወራ ነበር የፈለግኩትና። እሺ ግን አመንክ? አይ እኔ ይሄን ነገር ያው ዲቴል አላውቀውም። ያው ቡክ ኦፍ ኮንኮርድ ነው። እሺ እኔ እስከማውቀው ደግሞ ያው አንድ ሰው
በኢየሱስ ክርስቶስ ካመነ ወዲህ ቀጥታ ወደ እግዚአብሔር መጸለይ እንዳለበት ነው የማውቀው። አይ ወደ እግዚአብሔርማ መጸለይ አለብን። የምንናዘዘው ግን ለንስሐ አባቶቻችን እንደሆነ ይሄው የራስ ቤተ እምነት ናት የምታስተምረው። እኔ አሁን ያን ያክል ስለ ቤተ እምነቱ ሳይሆን ዲቴል እንትን ልል የፈለኩት ጀስት እንደ ወንጌል አማኝ ሆኜ ነው እያወራው ያለሁት ማለት ነው። እና ቀደም አንድ አይደለም አንድ አይደላችሁም። ስለዚህ የራስህን ቤተ እምነት ብቻ ወክለህ እናውራ። ለምን በጣም ስለምትለያዩ ማለት ነው። አይ እኔ ችግር የለውም። እኔ በወንጌል አማኝ ስር ባሉት ላይ ነው ኢንጀነራል ጀነራልማ ማውራት አንችልም። ለምሳሌ በምስጢራትም በኩል አንድ ስላልሆናችሁ አስተምሯችሁም ራሱ አንድ ስላልሆነ ማውራትም አንችልማ። እንዴት እንችላለን? ስለዚህ ራስህን ወክለ ማውራት ምን ታፍርበታለህ ነው? አዎ በዛ ነው እኔ የፈለኩት። ታፍርበታለህ መካነ ኢየሱስ መሆንህን? አይደለም እንደዛ ላልኩም። በቃ መካነ ኢየሱስ ሆነ አውራኝ፣ ችግር የለው። በቃ መካነ ኢየሱስና በመካነ ኢየሱስ እናውራ፣ ያው ችግር የለው። ለምን ስለምትለያዩ ማለት ነው። ገባህ? ስለዚህ አስተምህሮ ላይ እናውራ፣ መሰረታዊ ትምህርት ላይ። እሺ በምን እናውራ? የፈለከውን አውራኝ። አይ አሁን ቀደም ብሎ እንዲህ ንስሐ ላይ ያነሳ ነበርና እሺ ምናልባት ወንጌል አማኞችን ንስሐ መግባት እንደማይፈልጉ አይነት ነገር አድርገህ ስታወራ ነበር። ንስሐ መግባትን እንደማይደግፉ አድርገህ ስታወራ ነበርና ከዛ አንጻር ነበር ላወራ የፈለኩት። እኔ ሙሉ ወንጌል አማኝ አላልኩም፣ ያሚን ሙሉ ፕሮቴስታንት አላልኩም። እሺ ታዲያ ምኖች ናቸው? ካልቪኒስቶች። በእርግጥ ያው ኢንዲቴል በካልቪኒስት ሌሎችም ያላቸውን ልዩነት ባላውቅም እንዳጠቃላይ ግን እኔ እስከማውቀው አንድ ሰው ክርስቲያን ከሆነ በኋላ በኢየሱስ ክርስቶስ ካመነ በኋላ ይድናል። ከዳነ በኋላ ግን በዛው በዳነበት ነገር መልካም ነገርን እየሰራ እንደሚመላለስ ነው። ያ የሚሰራው ደግሞ ከጸጋው አንጻር ነው ያን ነገር የሚያደርገውና ግን ያን ነገር ስለሰራ አይደለም ያን እንትኑን የሚያስቀጥለው ማለት ነው ድነቱን። ምን ስላደረገ ነው ድነቱን የሚያስቀጥለው? ምን ስላደረገ ነው? ያ ማለት ለምሳሌ መልካም ስራ ለድነት አያስፈልግም ብለን የምታምነው ነው? እንደዛ ነው እኔ የማምነው። ያን ስልህ ግን እዚህ ጋር መልካም ስራን የተቃወምኩ አይደለም። አሁን ምን ያደርግልሃል? ለድነት ካልሆነ ትችላለህና አብዛኛው አሁን ወንጌል አማኝ ያን ያክል ክፉ ስራ ላይ ሲሰማራ ብዙ አይተህ ታውቃለህ ብዬ አላስብም፣ እንደው ከሌሎቹ ይልቅ ማለት ነው። አይ ቆይ ኢትዮጵያ ውስጥ ስንት ወንጌል አማኝ አለ ብለህ ታምናለህ? ኢትዮጵያ ውስጥ ስንት ወንጌል አማኝ አለ? አሉ 30 ሚሊዮን እንደዛ ይቀራል። 30 ሚሊዮኑን ሄደህ ቼክ አድርገህ ነው አይሰማሩም ያልከው? ቼክ አድርጌ ሳይሆን እኔ እስከማውቃቸው ድረስ በቃ የምታውቀውን ሰው ነው። 100,000 ሰው አታውቅም አንተ። 100,000 አታውቅም። ስለሰው ግን አሁን ለምሳሌ አንዴ ክፉ ስራ ምንድን ነው? ኃጢአት ነው አይደል? ክፉ ስራ ኃጢአት ነው። ኃጢአት ሰው ላይ ያደርግ አይችልም? ይችላል፣ ያደርጋል። ምንም ካደረገ አንተ መተህ ክፉ ስራ ላይ ምናምን ማለት አይጠበቅብህም። ራስህን ወክል። ለምሳሌ ጥያቄ ልጠይቅህ። መካነ ኢየሱስ ጥምቀት ለድህነት ያስፈልጋል ትላለች። ለምሳሌ እንትን አለው ኮንዲሽን አለው። እናንተ እንደምታምኑት አይደለም። ለምሳሌ ቃል በቃል ልንገርህ፣ ኮንዲሽን ሰፋ እንዳናረገው። ለምሳሌ ቃል በቃል ከጨለማ የምንወጣበት ነው፣ የሰይጣንን ስራ የምናፈርስበት ነው ብላ ታምናለች ጥምቀቱ። እሱንም የምታምነው ፎከስ የምትሰጠው በእግዚአብሔር ቃል ላይ ነው። ከእግዚአብሔር ቃል በተጠራበት ነገር ላይ የሚያምነውን ሰው በእግዚአብሔር ቃል ላይ ተመርኩዞ ነው እንጂ ያ ጥምቀቱ ብቻውን የዘላለም ሕይወት ይሰጣል ብላ አታምንም። ስለዚህ በሚያምነው ብቻ ነው ብላ ነው የምታምነው። ፎከሱ ያለው እዛ ላይ ነው። እኔ እንደማውቀው ግን ቅድም ብያለሁ፣ ህፃናትን ታጠምቃለች መካነ ኢየሱስ። ለምንድን ነው የምታጠምቀው? እንደ ወንጌል አማኝ አድርገን እናወራ ምልህ። አይ ቆይ ጀነራል አወራ ያን ያክል በልዩነቱ ያን ያክል አላምንም እኔ በማከራችን ማለት ነው።
እና አንድ ያዳምጠኝ። ህፃናትን ለምን እንደምታጠምቀው መካነ ኢየሱስ? ያው የራሷ ሪዝን አላት። እኔ ልደግፈውም ላልደግፈውም እችላለሁ። አንተ መካነ ኢየሱስ አይደለህም እንዴ? ቤተክርስቲያንን አልደግፋት። ወንጌል አማኝ ጋር ያለውንም ነገር ስለማወቅ እሺ፣ ልብ በሉልኝ ነገር ማድረጓ እሺ፣ ምናልባት ኦኬ። ቀጣይ ልጠይቅህ። ቅዱስ ቁርባን እውነተኛ ነው ትላለች። እውነተኛ የጌታ ስጋና ደም ነው ትላለች። ሌሎቹ አይሉ። ማነው ትክክል? እሱም እኔ አሁን ከዘላለም ህይወት ጋር ይገናኛል ብዬ ስለማላስብ ኖ ማተር ብዬ ነው የማስበው። እሺ፣ መካነ ኢየሱስ ከዘላለም ህይወት ጋር እንደሚገናኝ የዮሐንስ ወንጌል ምዕራፍ 6ን ጠቅሳ ታስተምራለች። ምናልባት በቃሉ ላይ ዲፔንድ ሆና ልታስተምር ትችላለች እኮ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለውን ታስተምርና ይኸው ስጋውን እንበላለን ደሙን እንጠጣለን ትላለች ስለ ቅዱስ ቁርባን ስትናገር። ሌሎቹ ወንጌል አማኝ የሚባሉት ሌሎቹ ደግሞ አይ ዮሐንስ 6 ሲጀመር ስለ ቁርባን አይደለም ይላሉ። ማን ነው ትክክል? እኔ አሁን ይሄ ነው ትክክል ያ ነው ትክክል ልል አይደለም የገባሁት። ኢንጀነራል እኔ ጋር ያለው ነገር ትክክለኛው ወንጌሉ ትክክለኛ ይኖራሉ እኮ። አሁን ኤቭሪቲንግ እኮ እኛ አሁን ሁሉን ነገር አናውቅም አይደል? በምድር ላይ ያለን ሰዎች የተወሰነውን ነው የምናውቀው አይደል? አይ አስተሳሰብ አሁን ለምሳሌ የአስተሳሰብ የአመለካከት ዲፈረንስ ሊኖር ይችላል። የሰው አላልኩም። መካነ ኢየሱስ ስል ባይዘዌ አቶ መካነ ኢየሱስን አይደለም መካነ ኢየሱስ ነው ያልኩ። ቤተክርስቲያኗን ነው ያልኩ። ስለ ቤተክርስቲያን ነው ያወራው። ቤተክርስቲያን እኮ ነገሮችን እኮ ፖዚቲቭ ሆኜ ነው ማወራ ማለት ነው። ዛት ማች እንትን አይደለሁም። እና ለምሳሌ በኦርቶዶክስ መካከል በኢስተርን ኦር በተለያዩ ቦታዎች የሀሳብ ልዩነቶች ሊኖሩ ይችላሉ። እኛ አንድ ነን አላልንም። ሲጀመር አንድ ነን ያልከው አንተ ነህ። እኔ አሁን ለምሳሌ ከሆነ ድረስ ቆይ ፖለቲካው ይቆይና ቆይ ላስረዳሽ። ዩካን ለምሳሌ እናንተ ወንጌል አማኝ የምትባሉት አንድ ናችሁ? የተወሰነ ዶክትሪና ቤዚክ ነገር ላይ አንድ ነን ነው። አይ በቃ አንድ ናችሁ ወይስ አንድ አይደላችሁም? ልክ ኢየሱስ ክርስቶስ ከቃላችሁ የተነሳ በእኔ ስለሚያምኑ ስለነዚህ ጸልያለሁ ብሎ ስለ አንድነት ጸልዋል። ያን አንድነት እናንተ ጋር አለ አለ? እሺ፣ አንድነት ካለ ቆይ ልጨርስ። እሺ፣ በዋና ነገሮች ላይ አንድ ነን። እሺ፣ ከሌላ ከመካነ ኢየሱስ ውጭ ያሉ እናንተ ጋር መጥተው መቁረብ ይችላሉ? ቆይ ከዛ በፊት አንድ ነን ብለሃል አይደለ? ራሷ መካነ ኢየሱስ አሁን አውጥቼ ማሳየት እችላለሁ። እሱን ራሷ መካነ ኢየሱስ በምስጢራት ላይ ካልተስማማን አንድነት የለም ብላለች። ትቀበለዋለህ? ራሷ መካነ ኢየሱስ ቡክ ኦፍ ኮንኮርድ ላይ አባኔ አሁን እኮ ቡክ ኦፍ ኮንኮርድን ሌሎችን እኮ ብዙ ላላውቃቸው እችላለሁ። ግን ቡክ ኦፍ ኮንኮርድ ማለት የእምነት መግለጫዋ ነው ባጭሩ። አሁን ጀነራል ተርም ላይ ለምሳሌ መካነ ኢየሱስ አብያተ ክርስቲያናት ህብረት ላይ ነው ያለችው። እንዳጠቃላይ ከወንጌል አማኝ ጋር በአንድነት ነው በአንድነት ነው የሚንቀሳቀሱት። ያግባባን ነገር አለ። ካውንስሉ ኖርማሊ እያወራ ያለሁት ካውንስሉ ድርጅት ነው፣ እውቅና የሚሰጥ ድርጅት እንጂ ቤተክርስቲያን ነው እንዴ ካውንስሉ? ለምሳሌ አንድ ነገር ልንገርህ። አረ መልስልኝ። እየመለስክልኝ አይደለም። እሺ ባይዘው ይቅርታና በጣም ካውንስሉ ቤተክርስቲያን ነው? ቆይ የካውንስሉ ነው ወይስ መካነ ኢየሱስ ነው? የትኛዋ ናት ቤተክርስቲያን? ለምሳሌ መካነ ኢየሱስ ነው። በቃ አሁን ስለ ቤተክርስቲያን ነው እያወራሁ፣ ስለ ካውንስል አላወራሁም። እኔ አንድ ካውንስል ውስጥም ሁኑ 4 ካውንስል ውስጥም ሁኑ እሱ አይደለም። እሺ ለምሳሌ መካነ ኢየሱስ ምን አለች መሰለ? የቤተ ክርስቲያን አንድነት እንዲመጣ በመጽሐፍ ቅዱስ በቃሉ ላይ እና በምስጢራት መስማማት አለብን አለች። ለምሳሌ ወንጌል አማኞች ዋናው ወንጌል ምንድነው? ሙሉ ወንጌል ምስጢራት ላይ አትስማማም ከሷ ጋር። ስለዚህ የቤተ ክርስቲያን አንድነት የለም ማለት ነው አይደል? ያለ አይሆን ይችላል። ስለዚህ በቃ ክርስቶስ ደግሞ የቤተ ክርስቲያን ቆይ እኔም ደግሞ አንድ ነገር ልንገርህ። እሺ ዮሐንስ አንተ አይደለም አንተ እሱን አልከኝ አይደል? እሺ ለምሳሌ አብያተ ክርስቲያናት ውስጥ ያሉ ከሙሉ ወንጌልም ይሁን ከህይወት ብርሃንም ይሁን ከቃለ ሕይወትም ይሁን መካነ ኢየሱስ መጥቶ አገልግሎ ይሄዳል። አይደለም አምጣ አሳየ። አያገለግሉ አሳየ። አይደለም ቆይ አይደለም እኔ ያው እንትን ያርጋለም ዝም ብዬ አይደለም የተቃወምኩ ያለሁት። አምጣ አሳየ ያለውን ነገር ነው። ምን ሌላ ከሙሉ ወንጌል ከምን ሄደው መካነ ኢየሱስ ማገልገል እንደሚችሉ አሳየኝ። ጽሁፍም በቪዲዮ ነው ማሳይ ወይስ በምንድን ነው ማሳይ?
በፈለከው እስቲ በእንትንም አሳየኝ። በፓስተሮች የሚባሉ የሙሉ ወንጌልም የሌላም ፓስተሮች የሚባሉ ከፈለክም በቪዲዮ ከፈለክም በጽሁፍ የቤተ ክርስቲያን የእምነት መግለጫ ላይ አንዱን ነገር ብቻ አሳየኝ። እኔን አንድ ጊዜ ስማኝ። አሁን ይሄን እንትን አድርጌ በቪዲዮ ወይ በባነር ያስቀመጥኩት ነገር የለም። ነገር ግን በመካኒዝም ወደ ሙሉ ወንጌል ስማኛ አንድ ጊዜ የኔንም ስማኝ። እኔ እኮ እየተቃረንኩ አይደለም ያለሁት እና ከወንጌል አማኝ ውስጥ ያሉት ኢንጀነራሊ በዋና ነገሮች ስለምንስማማ ለምሳሌ ከሙሉ ወንጌል ወይ ከቃለ ሕይወት እኛ ጋር መጥተው አገልግለው ይሄዳሉ። የለም አያገለግሉም። አሳየኝ። የለም እኔ አንተን አሳየኝ እኮ አንድ እሺ እንትን አሳየኝ። ኮንፈረንስ የሚፈጠር ነገር እኮ የለውም እኮ መጠየቅ ትችላለህ። ደምሮም ብትጠይቅ እኮ ይነግራል። አንዴ ላሳየኝ እስቲ ከቃለ ሕይወትና ከሙሉ ወንጌል ፓስተሮች ተጠርተው ያገለገሉበትን የመካነ ኢየሱስን ፕሮግራም አሳየኝ። አሁን እሺ በምንድን ነው እሱን አዘጋጅተህ አልዘጋኩም? ደምሮን ጠይቀው፣ አገልጋይ ደምሮን ጠይቀው። እሺ የጠየቅኩት ጥያቄ ልንገርህ። ቆይ አንዴ የጠየቅኩት ጥያቄ ፎቶ ብቻ አይደለም፣ ጽሁፍ ብቻ አይደለም፣ ቪዲዮ አሳየኝ። እንደው የፈለከውን አንድ ነገር አሳየኝ። በመጀመሪያ ደረጃ የቤተክርስቲያን አንድነት የለንም ብላለች እያልኩ ነው። ማገልገል ነው አንተ የሚገርምህ አይደል? አንድ አይደለንም በቃ እሷ ቤተክርስቲያን አትባልም አሉ። አሁን ሙሉ ወንጌል ለእሷ ቤተክርስቲያን አይደለችም። ባይ ዘ ዌይ እናንተ ካውንስል ውስጥ ያላችሁት ላይክ በእንትን ነው በፍቅር ተቻችለን እንኑር ነው እንጂ ቤተክርስቲያኗ በእምነት መግለጫ ምን ብላለች? ሰው ነው ያስወረደው በጌታ ነው ወይስ ራሱን የወረደው? ሰው ከሆነ ራሱ መሰለኝ ወረደው። ራሱ መሰለኝ ናት። ማንም አልነካም። እስቲ ሞዴሬተር ካላችሁ እስቲ ዜማ የሚባለውን እስቲ ባካችሁ ሳቡልኝና ሉጣኔ። እኔ ሞዴሬተር የለኝም እዚህ ቤት፣ እኛ ሞዴሬተር የለንም። ድጋሜ ላክ እንግዲህ በለጠ። እኔ ምን አርገንህ እንደሆነ እንደምሰድበን ምን አውቃለሁ። እስቲ ዜማ የሚባለውን እስቲ ዜማ የሚባለውን እስቲ ኢንቫይት አርገው። እናንተ ያው ናችሁ ይላል እንዴ? የኛ ቤተክርስቲያን አንዲት ናት። ጭራሽ እናንተ ብለህ ለመጥራት ሞራል የለህም። ባይዘ ቤተክርስቲያናችን ቅድስት ናት፣ አንድ ናት። አንድነቷን ጠብቀ የመጣች ናት። እሺ ባይዘ ኢትዮጵያ ያለችው በዶክትሪን ኤሴንሻል በሆነ አስተምህሮ ምንም ልዩነት የለውም የትም ካለችው ጋር ማለት ነው። ስለዚህ የቤተክርስቲያን አንድነት እንደተጠበቀ ነው። የሚጠብቃት መንፈስ ቅዱስ ነው ደግሞ ባይዘ መካነ ኢየሱስ ያላችሁ ግን መጠርጠር ያለባችሁ ምንድነው እንዴ? መንፈስ ቅዱስ እኛን ጥምቀት ለድህነት ብሎ ጋይድ አድርጎን እንዴት ሙሉ ወንጌል ስለዚህ እነሱ ጋር የለም ማለት ነው ብላችሁ እንኳን ቢያንስ ወቁ። ስለዚህ መንፈስ ቅዱስ አንድ ነው ያለው፣ አንድ መንፈስ ቅዱስ ነው፣ አንድ እግዚአብሔር አምላካችን እና ወደ እውነት ሁሉ የሚመራ እሱ ነው። ሙሉ ወንጌልን ትቶ እናንተን የመራ ወይ እናንተን ትቶ ሙሉ ወንጌልን የመራ አይደለም። ኤኒዌይስ ደህና አምሹልን። ይኸው ዴቭ አለ። ዴቭ እና ምን ይልሽዋ ምናምን በጣም ይቅርታ። እሺ አውሩ በቃ እናንተ። አረ ናቲ ዴቪ አውራው አንተ ትሻለህ ናቲ። ምን ይለኛል ናቲ? የግብፅ ኦርቶዶክስ ነው ተወግዟል። ማን ነው ያወገዘው? አሳይ ብትልቆ የለም ሚሉ ሲያጡ ማስረጃ የለም። በአስተምሮ ምንም ስለማይሞግቱ በውሸት ምን ይላል? ተወግዟል። ማን ነው ያወገዘው? ምንድን ታውቃለህ? ኧረ ተው፣ ኧረ ውሸት እንኳን ቢያንስ ከጌታ አይደለም የጌታ ነን እያላችሁ አሁን ኃጢአት አልሰራም ብሎ በዚሁ ቅጽበት ኃጢአት ሰራ። እንግዲህ ኃይለኛ ውሸት ጌታን እስማ በጣም እኮ ነው የሚገርም። አሁን እኮ ገብቶ ምን ይላል እዚህ ቲክቶክ ላይ አንዱ ሲል ሰምቼዋለሁ ሊል እኮ ነው እንደዚህ ሲል ምናምን። ይሄ የመንደር ወሬ ምናምን እዛው ታክሲ ላይ የምታነቡትን ምናምን እዛው ቤተክርስቲያን የራሷ ዶክመንት አላት። እሺ እምነቷን ያስቀመጠችበት ጽፋ አስቀምጣልናለች። እየመዘዝክ እሱን ማውራት ነው ገብተህ። እሺ ምን ይል ሸዋ ሰላም ብዬ ልውረድ ወይስ በዝምታ ትጸናለህ? በቃ አልተመቸውም ወይ ምናምን ነገር። በቃ ጋይስ ደህና ዋሉ ምናምን። እሺ የሰሞኑ ክፍፍላችን የቤተክርስቲያን አይደለም። እሺ የሰሞኑ ወይም የወንድሞች አለመግባባት የቤተክርስቲያን አለመግባባት አይደለም። ቤተክርስቲያኒቷ አንድ ናት። በቃ ከዛ ሰዎች አልተግባቡ። ሰዎች ያልተግባቡ ደግሞ ከፈለጋችሁ መጽሐፍ ቅዱስ ላይ ያሳያችኋል። ያልተግባቡ ሰዎች
ያልተግባቡ ሰዎች መጽሐፍ ቅዱስ ላይ ላሳያችሁ እችላለሁ። በሆነ ነገር ያልተግባቡ እንኳን ሰዎች አይደለም ሰው በብዛት የሆኑ ሰዎች በጸጋና በቅባት መካከል ልዩነት እንዳለ የመከፋፈል ሐሳብ ይሰማል። እናንተ ጋር ይሄን እንዴት ታየዋለህ? እኛ ጸጋም ቆይ ልመልስልህ። እኛ ጸጋም ቅባትም አይደለንም። ስለዚህ ምን ታረጋለህ? ምን ይልሽዋ ጸጋ ወይ ቅባት ትፈልግና አረ በሁለታችሁ መካከል በላቸው። እኛ ጸጋም ቅባትም አይደለም፣ ተዋህዶ ነን እኛ። እሺ ተዋህዶ ስለሆነን እኛ ተዋህዶና እንትን ብለህ ነው መናገር የምትችለው እንጂ ጸጋና ቅባት ያልከውን ፈልግና ምን ይልሽዋ በሉ ሁለታችሁ መሃል መከፋፈል አለ በላቸው። እኛ ተዋህዶ ነን። ስለ ተዋህዶ ቤተክርስቲያን ነው እያወራሁ ያለሁት። እሺ ሌላ ጥያቄ ምንድነው የሚያምነው? ቅባት ምንድነው የሚያምነው ብለህ ራስህ ብትጠይቀው እኔ እንጃ የሚያውቅም ጠይቀው። ግን ታውቃለህ? እስኪ ልጠይቅ። ምን ይልሽዋ ጸጋ የሚባሉት ምንድነው የሚያምኑት? ሜቢ የእናንተ ስለሆነ የእኛ ነው እንዴ? ማን አረገው? የኛ ጸጋና ቅባት ብላችሁ ተከፋፍላችሁ በታሪክ እስቲ ታሪኩን አሳየኝ ወንድሜ። ምን ላይ ምን መጽሐፍ? እኔ ብዙ መጽሐፍ ስላለኝ እስቲ ከፍቼ ላሳየ። ምን መጽሐፍ ላይ ነው እንደዚህ የተጻፈው? ለአዋቂ ብዙ አይነገርም። ምኑ እኮ እስቲ ንገረና። አሁን እዚህ ጋር 200 ምናምን ሰው እኮ እየታዘበ ነው። ውሸት እንደው እንዳትባል እዚህ መጽሐፍ ላይ ይኸው የእናንተ እንደሆኑ ምናምን ተጽፏል ብለህ ነው ወይስ ቧልትን ጀምር ብለሽ ነው? ፓፓ ቧልት ምናምን ነውራ ነው። እና እንትኑ ላይ ከሆነ መጽሐፉን አወጥተህ እዚህ መጽሐፍ ላይ አለ፣ እስቲ ይሄንን መጽሐፍ እዚህ ገጽ ላይም እዚህ መጽሐፍ ላይ ተጽፏል ብለህ ተናገር። ሜቢ ግን እንትን ሊሆን ይችላል። እሺ ምን ይልሽዋ እዚህ እነ ቀለሜ ምናምን የሚባሉ አሉ፣ ፕሮቴስታንቶች ክርስቲያን ያልሆኑ ማለት ነው። ሲያወሩ ሰምተሽ ከሆነ እነሱን ገብተህ እስቲ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው እንዲህ ብላ የጻፈችው መጽሐፍ ምናምን የሚለውን አሳዩኝ ምናምን በላቸው። ያው ሌላ እንትን ነው የሚሆነው፣ ቧልት ነው የሚሆነው፣ ዝም ብሎ ብቻ ወሬ። መልሳለህ? ምን ይልሽዋ የለም? ሚያሽ ከሌለ ሰየው እንግዲህ ሚውት ነህ እንትን አላለም። እና ጋይስ የተወደዳችሁ እኔ ልውጣ ደከመኝ ምናምን ስልኬም ሊዘጋ ነው። በጣም ደስ የሚል ኮመንት። ገና ኢስተርኖችም ይመጣሉ። አንተ ገና እዚህ ጸጋ ቅባት ምናምን በል። አሁን በቅርቡ ኢስተርን ሁሉ አንድ እንሆናለን። እግዚአብሔር ደግሞ ይፈቅዳል። የእሱ መልካም ፈቃድ ይሁን። ዘማርያም ተናግሯል። በለጠ መስፍ የሚገርም ማስረጃ። ገጽ ስንት? ደህና አደሩ። በቃ ጋይስ ደከመኝ እኔ። ዘማርያም ይለኛል። እናቱሻ አንዴ ሰላም ልበል እናትዬ። ወየ ገዜ እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ደህና ነኝ። በለጠ የሚባለው ምን አድርገው ነው እንደዚህ ከቅድም ጀምሮ መጨቀጭቀ? እኔ ያስጨነቀ ለምን አወር? አረ ማስረጃ ተቀስለው ዘማርያም ብሏል አለ። ግብጽ ተወግዛለች። ከቅድም ጀምሮ አንዴ ግብጽ ላለ አንዴ ምን ግራ ገባን እኮ እኛ ራሱ። እስማ በሄድንበት ደግሞ እሱን አናጣም እናንተ ባላችሁበት ቦታ። በጣም እኮ የሚገርም ሰው ነው በለጠ። እግዚአብሔር ያግዘን። ያው ታሳዝነናል ምናምን እና ወደ ብርሃኑ ምናምን። እሺ እና በዚህ እድሜ ደግሞ ስፔሻሊ አሁን ጌታን ካጣ ጥሩ አይደለም እና ብትመጣ መልካም ነው። ቀጥሉ። እሺ እኔ ልውጣ ምናምን በጣም ደከመኝ። አዎ ደክማል። እናመሰግናለን። ቀጥሉ። ገዜ ዴቭ ምናምን ምን ይልሽዋም ማስረጃ ካመጣ ምናምን አውሩት። ተናደሩ።